መጽሐፈ ምሳሌ ምዕራፍ 1 ለእስራኤል የነገሠ የዳዊት ልጅ የሰሎሞን ምሳሌዎች። ጥበብንና ተግሣጽን ለማወቅ የጥበብንም ቃል ለማወቅ የቃልን መልስ ለመቀበል በእውነት ጽድቅንም ለማወቅ ፍርድንም ለማቅናት ብልሃትን ለየዋሃን ይሰጥ ዘንድ ለሕፃናትና ለወጣቶችም አእምሮንና ዕውቀትን ጠቢብ እነዚህን በመስማት ጥበብን ይጨምራል። አስተዋይ ግን ምክርን ገንዘብ ያደርጋል። ምሳሌንና የተሸሸገውን ነገር የጠቢባንን ቃልና እንቆቅልሾችን ያውቃል። ምክር ለወጣቶች የጥበብ መጀመሪያው እግዚአብሔርን መፍራት ነው። ዕውቀት ለሚያደርጋት ሁሉ መልካም ናት። እግዚአብሔርን መፍራት የዕውቀት መጀመሪያ ነው። ሰነፎች ግን ጥበብንና ተግሣጽን ይንቃሉ። ልጄ ሆይ የአባትህን ምክር ስማ፣ የእናትህንም ትእዛዝ ቸል አትበል። ለራስህ የክብር ዘውድን ለአንገትህም የወርቅ ድሪ ታገኛለህና። ልጄ ሆይ ዝንጎች ሰዎች አያስቱህ፣ እሽም አትበላቸው። ና ከእኛ ጋር ደምን በማፍሰስ አንድ ሁን፣ ጻድቅ ሰውንም በምድር እንቅበር ብለው ቢማልዱህ፣ በሕይወት ሳለ እንደ ሲኦል እንዋጠው፣ መታሰቢያውንም ከምድር እናጥፋ፣ ብዙ ሀብቱን እንሰብስብ፣ ከመርኮም ቤታችንን እንሙላ። ዕጣህን ከእኛ ጋር ጣል፣ ለሁላችንም አንድ ከረጢትና አንድ አቁማዳ ይሁንልን ቢሉ፣ ልጄ ሆይ ከእነርሱ ጋር በመንገድ አትሂድ፣ ከጎዳናቸውም እግርህን ፈቀቅ አድርግ። እግሮቻቸው ወደ ክፋት ይሮጣሉና ደም ለማፍሰስም ይፈጥናሉና። ወጥመድን ለወፎች በከንቱ የሚያጠምዱ አይደለምና፣ መግደልን የለመዱ እነርሱ ክፋትን ለራሳቸው ይሰበስባሉ። የኀጢአተኞች ሰዎች አወዳደቃቸው ክፉ ነው። ይህ መንገድ ኀጢአትን የሚፈጽሙ ሁሉ ነው። ቅሚያ ነፍሳቸውን ታጠፋለች። የጥበብ ጥሪ። ጥበብ በጎዳና ትመሰገናለች፣ በአደባባይም ድምጿን ትሰጣለች። በግንብ ድምድማት ትሰብካለች፣ በኃያላን በሮች ታገለግላለች። በከተማ በሮች በድፍረት እንዲህ ትላለች፣ ይህን ያህል ዘመን የዋሃን ጽድቅን ሲከተሉ አያፍሩም። ሰነፎች እስከ መቼ ድረስ ስህተትን ትወዳላችሁ? ሰነፎች ስድብን የሚወዱ ናቸው። ሰነፎችም ሆነው ዕውቀትን ጠሉ፣ ለሚዘልፏቸው የተመቹ ሆኑ። እነሆ የቃሌን መንፈስ እነግራችኋለሁ፣ ቃሌን አስተምራችኋለሁ። በጠራሁ ጊዜ አልሰማችሁኝምና እጄን ዘረጋሁ፣ ማንም አላስተዋለም። ነገርንም አበዛሁ፣ አልመለሳችሁልኝም። ምክሬን ሁሉ ናቃችሁ፣ ዘለፋዬንም አልተመለከታችሁም። ስለዚህ እኔ በጥፋታችሁ እስቃለሁ፣ ጥፋትም በመጣባችሁ ጊዜ ደስ ይለኛል። ጭቅጭቅ ድንገት በመጣባችሁ ጊዜ፣ እንደዚሁም ጥፋታችሁ እንዳውሎ ነፋስ በመጣባችሁ ጊዜ፣ ችግርና ምርኮ በደረሰባችሁ ጊዜ እኔ ከዚያ አለሁ። ግን በጠራችሁኝ ጊዜ እኔ አልሰማችሁም። ክፉዎች ይሹኛል፣ ነገር ግን አያገኙኝም። ዕውቀትን ጠልተዋልና እግዚአብሔርንም መፍራትን አልመረጡምና፣ ምክሬን ይመለከቱ ዘንድ አልፈቀዱምና፣ ዘለፋዬንም ሁሉ ንቀዋልና። ስለዚህ የሥራቸውን ፍሬ ይበላሉ፣ በራሳቸውም ኀጢአት ይጠግባሉ። አላዋቂዎችን አለመመለሳቸው ትገድላቸዋለችና፣ ሰነፎችንም ምርመራቸው ትገድላቸዋለች። የሚሰማኝ ግን በተስፋ ይኖራል፣ ከክፉም ሁሉ ያለ ድንጋጤ ያርፋል። ምዕራፍ 2 ከጥበብ የሚገኝ በረከት። ልጄ ሆይ ቃሌን ብትቀበል ትእዛዜንም በአንተ ዘንድ ሸሽገህ ብትይዛት፣ ጆሮህ ጥበብን ትሰማለች፣ ልብህንም ወደ ማስተዋል ታዘነብላለህ። ልብህንም ልጅህን ለመምከር ታቀርባለህ። ጥበብን ብትጠራት፣ ቃልህንም ለማስተዋል ብትሰጥ፣ ዕውቀትንም በታላቅ ቃል ብትፈልጋት፣ እርሷንም እንደ ብር ብትፈልጋት፣ እርሷንም እንደ ተቀበረ ገንዘብ ብትሻት፣ የዚያን ጊዜ እግዚአብሔርን መፍራት ታውቃለህ፣ አምላክን ማወቅንም ታገኛለህ። እግዚአብሔር ጥበብን ይሰጣልና
ከፊቱም ዕውቀትና ማስተዋል ይወጣሉ። እርሱ ቅንነትን ለሚያደርጉ ደህንነትን ያከማቻል፣ በመንገዳቸውም ይቆምላቸዋል። የጽድቅን ጎዳና ይጠብቃል፣ የሚፈሩትንም መንገድ ያጸናል። የዚያን ጊዜ ጽድቅንና ፍርድን ታውቃለህ፣ መልካም መንገድንም ሁሉ ታቀናለህ። ጥበብ ወደ ልብህ በመጣች ጊዜ፣ ዕውቀትም ለነፍስህ መልካምና ክብር በሆነች ጊዜ መልካም ምክር ትጠብቅሃለች፣ የተቀደሰች ማስተዋልም ትጋርድሃለች። አንተን ከክፉ መንገድ ምንም የሚታመን ነገርን ከማይናገር ሰውም ታድንህ ዘንድ። እነርሱ በጨለማ መንገድ ይሄዱ ዘንድ የቀናውን ጎዳና ለሚተዉ፣ ክፉ በመሥራት ደስ ለሚላቸው፣ ክፋትንም በመመለስ ሐሴትን ለሚያደርጉ፣ መንገዳቸው ጐስቋጻ አካሄዳቸው ጠማማ ለሆኑ ወዮላቸው። ከቀናች መንገድ እንዳያርቁህ፣ እውነትንም ከማወቅ የተለየህ እንዳያደርጉህ። ልጄ ሆይ በሕፃንነትህ ትምህርትን የምታስተው ክፉ ምክር አታግኝህ። ልጄ ሆይ ቃሌን ጠብቅ። ቃሏን ከምታለዝብ ከሌላይቱ ክፉ ሴት የሕፃንነት ባሏን ከምትተው የእግዚአብሔርን ቃል ኪዳን ከምትረሳ ይጠብቅ ዘንድ ቤቷን በሞት አጠገብ አኖረች። አካሄዷንም ከኃያላን ጋር ከምድር ወደ ሲኦል አቀናች። ወደ እርሷ የሚገቡ ሁሉ አይመለሱም፣ ቀና መንገዶችንም አያገኙም፣ ሕይወት ባለው ዘመንም አይገኙም። ቀና መንገዶችን ቢሄዱ ለስላሳ የጽድቅ መንገዶችን ባገኙ ነበር። ደጋግ ሰዎች በምድር ላይ ይቀመጣሉ፣ ጻድቃንም በእርሷ ይኖራሉ። የክፉዎች መንገዶች ከምድር ላይ ይጠፋሉ፣ ዓመፀኞችም ከእርሷ ይሰደዳሉ። ምዕራፍ 3 የአባት ምክር ለልጆች። ልጄ ሆይ ሕጎቼን አትርሳ፣ ልብህም ትእዛዜን ይጠብቅ። ብዙ ዘመናትንና ረጅም ዕድሜን ሰላምንም ይጨምሩልሃልና። ምጽዋትና ሃይማኖት ካንተ አይራቁ፣ በአንገትህ ሰራቸው፣ በልብህ ጽላትም ጻፋቸው። ባለሟልነትን ታገኛለህና በእግዚአብሔርና በሰው ፊት መልካምን አስብ። በፍጹም ልብህ በእግዚአብሔር ታምነህ ኑር፣ በራስህም ጥበብ አትደገፍ። በመንገድህ ሁሉ ጥበብን እወቃት፣ እርሷም መንገድህን ታቀናልሃለች። በራስህ አስተያየት ጠቢብ አትሁን፣ እግዚአብሔርን ፍራው፣ ከክፋትም ሁሉ ራቅ። ይህም ለሥጋ ፈውስ ለአጥንትህም ጠገን ይሆንልሃል። እግዚአብሔርን በእውነት ባገኘኸው ሀብትህ አክብረው፣ ከእውነተኛ ፍሬህም ሁሉ ቀዳማያቱን አግባለት። ጎተራህም እህልን ይሞላል፣ የወይን መጥመቂያህም ወይን ይሞላል። ልጄ ሆይ የእግዚአብሔርን ተግሣጽ ቸል አትበል፣ በመገሠጹም ከእርሱ የተነሣ አትመረር። አባት የሚወደውን ልጁን እንደሚገሥጽ እግዚአብሔር የሚወደውን ይገሥጻል፣ የሚቀበላቸው ልጆቹን ይገርፋልና። ጥበብን የሚያገኝ ማስተዋልንም የሚያውቅ ምዋቲ ሰው ብፁዕ ነው። በወርቅና በብር በብዙም መዛግብት ከመነገድ ይልቅ በእርሷ መነገድ ይሻላልና። ዋጋው ብዙ ከሆነ ዕንቁም የከበረች ናት። ክፉ ነገር አይቃወማትም፣ ለሚቀርቧትም መልካም ናት። ክብርም ሁሉ አይተካከላትም። ረጅም ዕድሜና የሕይወት ዘመን በቀኟ ነው፣ ባለጠግነትና ክብርም በግራዋ። ከአፏ ጽድቅ ይወጣል፣ ሕግንና ምጽዋትንም በአንደበቷ ትለብሳለች። መንገዶቿ መልካም መንገዶች ናቸው፣ ጎዳናዋም ሁሉ ሰላም ነው። እርሷ ለሚመረኰዛት ሁሉ የሕይወት ዛፍ ናት፣ የሚታመኑባትም በእግዚአብሔር እንደ ጸና ሰው ናቸው። እግዚአብሔር በጥበብ ምድርን መሠረተ፣ በማስተዋልም ሰማያትን አዘጋጀ። በእውቀቱ ቀላያት መነጩ፣ ደመናትም ጠልን ያንጠበጥባሉ። ልጄ ሆይ ቸል አትበል፣ ሐሳቤንና ምክሬን ጠብቅ። ነፍስህ ትድን ዘንድ ለአንገትህም ሞገስ ይሆንህ ዘንድ ለሥጋ ፈውስ ለአጥንትህም ጠገን ይሆንልሃል። በመንገድህም ሁሉ በመተማመን ትሄዳለህ፣ እግሮችህም አይሰነካከሉም። በተቀመጥህ ጊዜ አትፈራም፣ ብትተኛም መልካም እንቅልፍ ትተኛለህ። ከሚመጣብህም አስደንጋጭ ነገር ከሚመጣውም የክፉዎች ሰዎች አደጋ አትፈራም። እግዚአብሔር በመንገድህ ሁሉ ይኖራልና
እግሮችህም እንዳይነዋወጡ ያቆማቸዋልና። ለተቸገረው ሰው በጎ ነገር ማድረግን ቸል አትበል። በእጅህ ያለውን ያህል እርዳው። በጎ ነገርን ማድረግ ሲቻልህ ወዳጅህን ሂድና ተመለስ፣ ነገ እሰጥሃለሁ አትበለው። ነገ የምትወልደውን አታውቀውምና። እርሱ ተማምኖብህ ካንተ ጋር ተቀምጦ ሳለ እንደገና በወዳጅህ ላይ ክፉ አታስብ። እርሱ በላዬ የሠራው ክፉ ነገር ከሌለ ከሰው ጋር በከንቱ አትጣላ። ከክፉ ሰዎች ዘንድ ሽሙጥን ገንዘብ አታድርግ፣ በመንገዳቸውም አትቅና። ኃጢአተኛ ሁሉ በእግዚአብሔር ዘንድ ርኩስ ነውና ከጻድቃንም ጋር አንድ አይሆንም። የእግዚአብሔር መርገም በክፉዎች ቤት ነው፣ በጻድቃን ቤት ግን በረከት አለ። እግዚአብሔር ትዕቢተኞችን ይቃወማቸዋል፣ ለትሑታን ግን ክብርን ይሰጣል። ጠቢባን ክብርን ይወርሳሉ፣ ሰነፎች ግን ውርደታቸውን ከፍ ከፍ ያደርጋሉ። ምዕራፍ 4 ከጥበብ የሚገኝ ጥቅም። ልጆች ሆይ የአባትን ተግሣጽ ስሙ፣ ማስተዋልንም ታውቁ ዘንድ አድምጡ። መልካም ስጦታን እሰጣችኋለሁና ሕጌን አትተዉ። እኔም አባቴን የምሰማ ልጅ ነበርሁና በእናቴም ፊት እወደድ ነበር። ያስተምሩኝም ነበር፣ እንዲህም ይሉኝ ነበር፣ ቃላችን በልብህ ይኖር፣ ትእዛዞቻችንንም ጠብቅ፣ አትርሳቸውም። የአፌንም ቃል ቸል አትበል፣ አትተዋት፣ ትደግፍህማለች፣ ውደዳት፣ ትጠብቅህማለች። ጥበብ አይነተኛ ነገር ናትና ጥበብን አግኝ። ከሀብትህም ሁሉ ማስተዋልን አትርፍ፣ ጠብቃት፣ እርሷም ከፍ ከፍ ታደርግሃለች። አክብራት፣ እርሷም ታቅፍሃለች። ለራስህ የሞገስ አክሊልን ትሰጥሃለች፣ በደስታ አክሊልም ትጠብቅሃለች። ልጄ ሆይ ስማ፣ ንግግሬንም ተቀበል። የሕይወትህም ዓመታት ይበዙልሃል፣ የሕይወትህ መንገድ ይበዛ ዘንድ። የጥበብን መንገዶች አስተምርሃለሁና በቀናች ጎዳና መራሁህ። ብትሄድ ፍለጋህ አይጠፋም፣ በሮጥህም ጊዜ አትሰናከልም። ምክሬን ያዝ አትተውም፣ ለራስህ ጠብቃት፣ እርሷ ሕይወትህ ናትና። በክፉዎች መንገድ አትሂድ፣ በክፉ ሰዎችም ጎዳና አትቅና። በተጓዙበትም ቦታ አትሂድ፣ ከእነርሱ ፈቀቅ በል ተመለስም። ክፉ ካላደረጉ አይተኙምና ከዓይናቸው እንቅልፋቸው ይወገዳል፣ አይተኙምም። የኀጢአት መብልን ይበላሉ፣ በግፍ የወይን ጠጅም ይሰክራሉ። የጻድቃን መንገዶች ግን እንደ ብርሃን ይበራሉ፣ ሙሉ ቀን እስከሚሆንም ድረስ እየጨመሩ ይበራሉ። የኀጥኣን መንገዶች ግን ጨለማ ናቸው፣ እንዴት እንደሚሰናከሉ አያውቁም። ልጄ ሆይ ንግግሬን አድምጥ፣ ጆሮህንም ወደ ቃሌ አዘንብል። ምንጮችህ እንዳይደርቁ በልብህ ጠብቃቸው፣ ለሚያገኟቸው ሕይወት ለሥጋቸውም ሁሉ ፈውስ ናቸውና። ልብህን አጥብቀህ ጠብቅ፣ የሕይወት መገኛ ከእርሱ ነውና። ክፉ አፍን ካንተ አርቅ፣ ሐሰተኞች ከንፈሮችንም ካንተ አስወግድ። ዐይኖችህም አቅንተው ይዩ፣ ሽፋሽፍቶችህም ወደ እውነት ያመልክቱ። ለእግርህ ቀና መሄጃ ሥራ፣ መንገዶችህንም አቅና። ወደ ቀኝም ወደ ግራም አትበል፣ እግርህንም ከመጥፎ መንገድ መልስ። እግዚአብሔር የቀኝ መንገዶችን ያውቃልና የግራ መንገዶች ግን ጠማሞች ናቸው። እርሱም መሄጃህን የቀና ያደርጋል፣ አካሄድህንም በሰላም ያሳምራል። ምዕራፍ 5 ከዝሙት ስለ መራቅ። ልጄ ሆይ ጥበቤን ተመልከት፣ ጆሮህም ወደ ቃሌ አድምጥ። መልካም ሐሳብን ትጠብቅ ዘንድ በከንፈሮቼ ማዝህን ወቅ። ከአመንዝራ ሴት ከንፈር ማር ይንጠባጠባልና ወደ አመንዝራ ሴት አትመልከት። ለጊዜው ጉሮሮህን ያጣፍጣል፣ ፍጻሜው ግን እንደ ሐሞት የመረረ ነው። ሁለት አፍ ካለው ሰይፍ ይልቅም የተሳለ ነው። እግሮቿም ወደ ስንፍና ይወርዳሉ፣ አረማመዷም ወደ ሞትና ወደ ሲኦል ያደርሳል። ፍለጋዋ ከኀጢአት ቦታ አይርቅም፣ በሕይወት መንገድም አትሄድም። መሮጫዋ ሰንከልካላ ነው፣ የሚታወቅም አይደለም። አሁንም ልጄ ሆይ ስማኝ፣ ቃሌንም የተናቀ አታድርግ። መንገድህን ከእርሷ አርቅ፣ ወደ ቤቷም ደጅ አትቅረብ። ሕይወትህን ለሌላ እንዳትሰጥ፣ ንብረትህንም ምሕረት ለሌላቸው ባዕዳን በሀብትህ እንዳይጠግቡ።
የድካምህም ፍሬ በባዕድ ሰው ቤት እንዳይገባ ሰውነትህ በደከመ ጊዜ ኋላ ትጸጸታለህ። እንዲህም ትላለህ፣ እንዴት ትምህርትን ጠላው! ልቤም ከተግሣጽ እንዴት ራቀ! የአስተማሪዎቼንም ቃል አልሰማሁም፣ ጆሮቼንም ወደ አስተማሪዎቼ አላዘነበልሁም። በማኅበርና በጉባኤ መካከል ወደ ክፉ ሁሉ ለመድረስ ጥቂት ቀረኝ። ከማድጋህ ውኃ ከምንጭህም የሚፈልቀውን ውኃ ጠጣ። ከምንጮችህ ውኆች ወደ ሜዳ አይፍሰሱ፣ ውኃዎችም ወደ አደባባዮች አይሂዱ። ለአንተ ብቻ ይሁኑ፣ ከአንተ ጋር ላሉ እንግዶችም አይሁኑ። የውኃ ምንጭህ ለአንተ ይሁንልህ፣ ከልጅነት ሚስትህ ጋር ደስ ይበልህ። በዋልያና በውርንጭላ ፍቅር ከሚስትህ ጋር ተፋቀር። የፍቅሯ ሞገስ ያርካህ፣ ለአንተ ትሁንህ፣ ሁልጊዜም ካንተ ጋር ትኑር። በዚህች ፍቅር ስትፋቀር ብዙ ትሆናለህ። ልጄ ሆይ ከሌላይቱ ሴት ጋር አትኑር፣ ያንተ ወዳልሆነችውም እጅህን አትዘርጋ። የሰው መንገድ በእግዚአብሔር ዓይኖች ፊት ነውና አካሄዱንም ሁሉ እርሱ ይመለከታልና። ኀጢአት ሰውን ያጠምዳል፣ ሁሉም በኀጢአቱ ልባብ ይታሰራል። እርሱ ከሰነፎች ጋር ይሞታል፣ ከስንፍናውም ብዛት የተነሣ ሕይወቱ ይጣላል፣ ስለ ስንፍናውም ይጠፋል። ምዕራፍ 6 ልጄ ሆይ ለወዳጅህ ዋስ ብትሆን እጅህን ለባላጋራ ትሰጣለህ። የሰው ከንፈሩ ጽኑ ወጥመድ ነው፣ በአፉ ቃል ይጠፋል። ልጄ ሆይ እኔ የማዝህን አድርግ፣ ራስህንም አድን። ስለ ወዳጅህ በክፎች እጅ ወድቀሃልና ሰነፍ አትሁን። የተዋስኸውን ወዳጅህን አነሳሳው። ለዐይንህ እንቅልፍን ለሽፋሽፍቶችህም ሸለብታን አትስጥ። እንደ ሚዳቋ ከወጥመድ እንደ ወፍም ከጭራ ወጥመድ ትድን ዘንድ አንተ ታካች ወደ ገብረ ጉንዳን ሂድ፣ መንገዱንም ተመልክተህ ቅና። ከእርሱም ይልቅ ብልህ ሁን። ጌታ ሳይኖረው መሰማሪያ ሳይኖረው የሚያሠራውም ሳይኖረው መብሉን በበጋ ይሰበስባል፣ በመከርም ጊዜ በሰፊ ቦታ ያስቀምጣል። ወይም ወደ ንብ ሂድ፣ ሠራተኛ እንደሆነች መልካም ሥራንም እንደምትሠራ እወቅ። የደከመችበትንም ነገሥታትና ሌሎች ሰዎች ለጤንነት ይወስዱታል። በሁሉም ዘንድ የተወደደች ናት፣ የከበረችም ናት። በአካሏ ደካማ ናት፣ በሥራዋ ግን የጸናች ናት። ጥበብን አክብራ አሳየች። አንተ ታካች እስከ መቼ ትተኛለህ? ከእንቅልፍስ መቼ ትነሳለህ? ጥቂት ትተኛለህ፣ ጥቂትም ትቀመጣለህ፣ ጥቂት ታሸልባለህ፣ ጥቂትም እጆችህን በደረትህ ታጥፋለህ። እንግዲህ ድህነት እንደ ክፉ መልእክተኛ፣ ችግርም እንደ ደህና ሯጭ ይመጣብሃል። ሰነፍ ባትሆን ግን ባለጸግነትህ እንደ ምንጭ ይመጣልሃል። ችግርም እንደ ክፉ ሯጭ ካንተ ይርቃል። ዓመፀኛና ሰነፍ የሆነ ሰው ቀና ያልሆኑ መንገዶችን ይሄዳል። በዓይኑ ይጠቅሳል፣ በእግሩ ይናገራል፣ በጣቱ ጥቅሻ ያመለክታል። ጠማማ ልቡ ሁልጊዜ ክፋትን ያስባል። እንደዚህም ያለ ሰው ጠብን በከተማ ላይ ይዘራል። ስለዚህ የማይድን ውድቀትና መመታት ጥፋትም ድንገት ይደርስበታል። እግዚአብሔር በሚጠላቸው ሁሉ ደስ ይለዋልና ስለ ነፍሱ ርኩሰትም ይደቃልና። እግዚአብሔር የሚጠላቸው 6 ናቸው፣ 7ተኛውንም ነፍሱ አጥብቃ ትጸየፈዋለች። ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ የጻድቅን ደም የምታፈስ እጅ፣ ክፉ ሐሳብን የሚያቀብል ልብ፣ ክፉውን ለማድረግ ወዲያና ወዲህ የምትሮጥ እግር፣ ሐሰተኛ ምስክርን የሚያቀጣጥል፣ በወንድማማች መካከልም ጠብን የሚዘራ። ከዝሙት መራቅ እንደሚገባ። ልጄ ሆይ የአባትህን ሕጎች ጠብቅ፣ የእናትህንም ትእዛዝ ቸል አትበል። ሁልጊዜ በልብህ አኑረው፣ በአንገትህም እሰረው። ስትሄድም ይመራሃል፣ ከአንተም ጋር ይኖር ዘንድ ውሰደው። ስትተኛ ይጠብቅሃል፣ ስትነሳም ያነጋግርሃል። ትእዛዝ መብራት ሕግም ብርሃን ነውና፣ ትምህርትህና ተግሣጽህም የሕይወት መንገድ ነውና። ከጎልማሳ ሚስት ከሌላይቱም አንደበተ ነገር ሰሪነት ትጠብቅህ ዘንድ ትእዛዜን ጠብቅ። ውበቷ ድል አይንሳህ፣ በዓይኖቿ ትጠመድ፣ በቅንድቧም አትማረክ። የአመንዝራ ሴት ክብር እስከ አንዲት እንጀራ ነው። አመንዝራ ሴትም የተከበሩ ወንዶች ነፍስን ታጠምዳለች። በጉያው እሳትን የሚታቀፍ ልብሶቹስ የማይቃጠሉ ማን ነው? ወይም በፍም ላይ የሚሄድ
እግሮቹስ የማይቃጠሉ ማን ነው? ወደ ጎልማሳ ሚስት የሚገባ እንዲሁ ነው፣ የሚነካትም ሁሉ አይነጻም። የሚሰርቅ ሌባ ቢያዝ የሚደንቅ አይደለም፣ የተራበች ነፍሱን ሊያጠግብ ይሰርቃልና፣ ቢያዝም 7 እጥፍ ይከፍላል፣ ነፍሱንም ያድን ዘንድ ገንዘቡን ሁሉ ይሰጣል። አመንዝራ ግን በአእምሮው ጉድለት ነፍሱ የሚጠፋበትን ጥፋት ይሠራል። ቁስልንና ውርደትን ያገኛል፣ ስድቡም ለዘላለም አይደመሰስም። ባሏ ቅናትንና ቁጣን የተመላ ነውና በፍርድ ቀን አይራራላትም። የጠብ ካሳ በምንም አይለወጥም፣ በገንዘብ ብዛትም አይታረቀውም። ምዕራፍ 7 ልጄ ሆይ ቃሌን ጠብቅ፣ ትእዛዜንም ባንተ ዘንድ ሸሽግ። ልጄ ሆይ እግዚአብሔርን አክብረው ትጸናለህም። ከእርሱ በቀር ሌላውን አትፍራ። ከእርሱ በቀር የሚገልህም የሚያድንህም የለምና። ትእዛዜን ጠብቅ፣ በሕይወትም ትኖራለህ። ቃሌንም እንደ ዐይንህ ብሌን ጠብቅ። በጣቶችህ ሠራቸው፣ በልብህ ጽላትም ጻፋቸው። ጥበብን አንቺ እህቴ ነሽ በላት፣ ማስተዋልንም ወዳጄ ብለህ ጥራት። ከባዕድና ከክፉ ሴት ዋዛ ነገርንም ከምታመጣብህ ትጠብቅ ዘንድ ስለ አመንዝራ ሴት አታላይነት በቤቷ መስኮት ሆና ወደ አደባባይ ትመለከታለችና ካላዋቂዎች ወጣቶች መካከል ከእውቀት ድሃ የሆነውን ጎልማሳ ብታይ፣ በቤቷም አቅራቢያ ባለው መንገድ ሲሄድ ሲናገርም፣ ማታ ሲመሽ ውድቅትም ሲሆን፣ በሌሊት በጽኑ ጨለማ የመንዘር ጌጥ ያላት የጎልማሶችን ልብ እንዲሰቀል የምታደርግ ሴት ያን ጊዜ ትገናኘዋለች። እርሷ የምትበር መዳራትንም የምትወድ ናት። ሁከተኛና አብያ ናት፣ እግሮቿም በቤቷ አያርፉም። አንድ ጊዜ በጎዳና በሌላ ጊዜም በአደባባይ በማዕዘኑም ሁሉ ታደባለች። ያዘችውም ሳመችውም፣ ፊቷም ያለ እፍረት ሆኖ እንዲህ አለችው፣ የፍቅሬ መሥዋዕት ነው፣ ዛሬ ስእለቴን እሰጣለሁ። ስለዚህ እንድገናኝህ መጣው፣ ፊትህንም ለማየት ስሻ አገኘውህ። በአልጋዬ ላይ ማለፊያ ሰርፍ ዘርግቼበታለሁ፣ የግብፅንም ሽምልምሌ ምንጣፍ፣ በመኝታዬ ከርቤንና አልሙን ቀረፋም ረጭቼበታለሁ። እና እስኪነጋ ድረስ በፍቅር እንርካ፣ በመልካም መተቃቀፍም ደስ ይበለን። ባለቤቴ በቤቱ የለምና ወደ ሩቅ መንገድ ሄዷልና፣ በእጁም የወርቅ ከረጢት ይዟል። ወደ ቤቱ ቢመለስም ከብዙ ጊዜ በኋላ ነው። በብዙ ጨዋታ እንዲስት ታደርገዋለች፣ በከንፈሯ ወጥመድም ትጎትተዋለች። እርሱ አንገቱን ደፍቶ ይከተላታል፣ ለመታረድ እንደሚነዳ በሬ፣ ወደ እስራት እንደሚሄድ ውሻ፣ ሆዱ እንደተወጋ ዋልያ፣ ወደ ወጥመድ እንደሚቸኩል ወፍ፣ ሳያውቅም ለነፍሱ ጥፋት እንደሚሮጥ። ልጄ ሆይ አሁን እንግዲህ ስማኝ፣ ወደ አፌ ቃል አድምጥ። ልብህ ወደ መንገዷ ያዘንብል፣ በጎዳናዋ አትሳት። ብዙዎችን ወግታ አስታለች፣ እርሷም የገደለቻቸው ቁጥር የላቸውም። ቤቷ ወደ ሞት ጓዳ የሚያወርድ የሲኦል መንገድ ነው። ምዕራፍ 8 የጥበብ ውዳሴ። አንተስ ጥበብን አስተምር፣ ማስተዋል ትመልስህ ዘንድ። በተራሮች ጫፍ ላይ ናትና በጎዳና መካከልም ትቆማለች። በኃያላን በሮች ትጠብቃለች፣ በመግቢያውም ትመሰገናለች። እናንተ ሰዎች እናንተን እለምናለሁ፣ ቃሌንም ለሰዎች ልጆች እናገራለሁ። እናንተ የዋሆች ጥበብን አስተውሉ፣ እናንተም ሰነፎች ዕውቀትን ገንዘብ አድርጉ። የተወደደች ነገርን እናገራለሁና ስሙ፣ ከከንፈሮቼም ቅን ነገርን አወጣለሁ። አንደበቴ እውነትን ታስተምራለችና የሐሰት ከንፈሮችም በፊቴ የረከሱ ናቸውና። የአፌ ቃላት ሁሉ እውነት ናቸው፣ ጠማማና እንቅፋት በውስጣቸው የለም። በሚያውቁ ፊት ሁሉ የቀና ነው፣ ዕውቀትንም ለሚያገኙ ሰዎች የቀና ነው። ከብር ይልቅ ትምህርትን፣ ከተፈተነ ወርቅም ይልቅ ዕውቀትን ተቀበሉ። ዋጋው ብዙ ከሆነ ዕንቁ ጥበብ ትበልጣለችና የከበረ ነገር ሁሉ አይተካከላትም። እኔ ጥበብ ምክርን አሳደርሁ፣ ዕውቀትንና ሐሳብንም እኔ ጠራሁ። እግዚአብሔርን የሚፈራ ዓመፃን ይጠላል፣ ጥልንና ትዕቢትን፣ ክፉ መንገድንም ይጠላል። የክፉ ሰዎችንም ጠማማ መንገድ ጠላሁ። ምክርና ሥልጣን የኔ ናቸው፣ ማስተዋልም የኔ ነው፣ ብርታትም የኔ ነው።
ነገሥታት በእኔ ይነግሣሉ፣ ሹማምንቶችም እውነትን ይጽፋሉ። ታላላቆች በእኔ ይከብራሉ፣ መኳንንት በእኔ ምድርን ይይዛሉ። እኔ የሚወዱኝን እወዳለሁ፣ እኔም የሚሹ ሞገስን ያገኛሉ። ብልጽግናና ክብር፣ ብዙ ሀብትና ጽድቅም በእኔ ዘንድ አሉ። ከወርቅና ከከበረ ዕንቁ ይልቅ እኔን መምረጥ ይሻላል፣ ፍሬም ከጠራ ብር ይሻላል። እኔ በጽድቅ መንገድ እሄዳለሁ፣ በፍርድ ጎዳና መካከልም እመላለሳለሁ። ለሚወዱኝ ሀብትን እከፍላቸው ዘንድ ቤተ መዛግብታቸውንም በመልካም ነገር ሞላ ዘንድ የሚሆነውን ነገር በየቀኑ ብነግራችሁ ከጥንት ጀምሮ የነበረውን ቁጥር አስባለሁ። እግዚአብሔር ለሥራው የመንገዱ መጀመሪያ አድርጎ ፈጠረኝ። ምድርን ሳይፈጥር አስቀድሞ ከዓለም በፊት ሠራኝ። ቀላያትን ሳይፈጥር የውሃ ምንጮችም ሳይፈልቁ ተራሮች ሳይመሠረቱ ከኮረብቶች በፊት ወለደኝ። እግዚአብሔር ከሰማይ በታች የሚታደርባቸውን ሀገሮችንና ዳርቻዎችን ሳይፈጥር ሰማዮችን በዘረጋ ጊዜ አብሬ ነበርሁ። ዙፋኑን በነፋሳት ላይ ባጸና ጊዜ፣ ደመናትን በላይ ባጸና ጊዜ፣ የቀላያትን ምንጮች ባጸና ጊዜ፣ ለባሕርም ዳርቻን በወሰነ ጊዜ፣ ውሃ ከትእዛዙ እንዳያልፍ የምድርን መሠረት ባጸና ጊዜ፣ እኔ ከእርሱ ጋር ሠራ ነበር፣ ደስም አሰኘው ነበር። በየዕለቱ ሁልጊዜ በፊቱ ደስ ይለኝ ነበር። ዓለምንም ፈጥሮ በፈጸመና ደስ ባለው ጊዜ ደስታዬ በሰው ልጆች መካከል ነበር። አሁንም ልጄ ሆይ ስማኝ፣ መንገዴን የሚጠብቁ ብፁዓን ናቸው። ጥበብን ስሙ፣ ጠቢባንም ሁኑ፣ ቸልም አትበሉት። የሚሰማኝ ሰው ብፁዕ ነው፣ መንገዴን የሚጠብቅ ብፁዕ ነው። ዕለት ዕለት በቤቴ መግቢያ የሚተጋ የደጄንም መድረክ የሚጠብቅ መንገዶቼ የሕይወት መንገዶች ናቸውና እኔን ያገኘ ሕይወትን አገኘ፣ ፈቃዱም በእግዚአብሔር ዘንድ ይዘጋጃል። በእኔ ላይ በደልን የሚፈጽሙ ራሳቸውን ይበድላሉ፣ የሚጠሉኝም ሞትን ይወዳሉ። ምዕራፍ 9 የጥበብ ጥሪ። ጥበብ ለራሷ ቤቷን ሠራች፣ ሰባቱንም ምሰሶቿን አቆመች፣ ፍሪዳዋን አረደች፣ የወይን ጠጇንም በማድጋ ጨመረች፣ ማዕዷን አዘጋጀች። አገልጋዮቿን ልካ በከፍተኛ አዋጅ ወደ ማዕዷ ጠራች፣ እንዲህም አለች፣ አላዋቂ የሆነ ወደ እኔ ይምጣ። አእምሮ የጎደላቸውንም እንዲህ አለች፣ ኑ እንጀራዬን ብሉ፣ የጠመቅሁላችሁን የወይን ጠጅም ጠጡ። ስንፍናን ትታችሁ በሕይወት ኑሩ፣ በሕይወትም ትኖሩ ዘንድ ዕውቀትን ፈልጉ፣ በመረዳትም ዕውቀትን አቅኑ። ክፉዎችን የሚያስተምር ለራሱ ውርደትን ይቀበላል፣ ኀጣንንም የሚገሥጽ ራሱን ያዋርዳል። ሰነፎችን አትገሥጽ እንዳይጠሉህ፣ ጠቢብን ገሥጽ ይወድህማል። ለጠቢብ ሰው ትምህርትን ስጠው፣ ጥበብንም ያበዛል። ጻድቅንም አስተምረው፣ ዕውቀትንም ያበዛል። የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ የቅዱሳንም ምክር ዕውቀት ነው። ሕግንም ማወቅ ለልብ ደግ ነው። በዚህ ሥርዓት ብዙ ዘመን ትኖራለህ፣ የሕይወትህም ዓመታት ይጨምሩልሃል። ልጄ ሆይ ለራስህ ጠቢብ ብትሆን ለባልንጀራህም ጠቢብ ትሆናለህ። ክፉም ብትሆን ክፋትን ለብቻ ትሸከማለህ። ሐሰትን የሚያዘጋጅ ሰው ነፋሳትን እንደሚያዘጋጅ ሰው ይመስላል። እርሱም የሚበር ወፍን እንደሚከተል ነው። የወይኑ ቦታ መንገዱን ተወ፣ የሚሰማራባትን መንገድ ዘነጋ። ወደ ምድረ በዳ ይሄዳል፣ ለጥም ወደ ተሠራች ምድርም ይሄዳል። የማያፈራና የማይጠቅም ገንዘብንም በእጁ ይሰበስባል። ሰነፍና ነዝናዛ እንጀራንም ያጣች ሴት ኀፍረትን የማታውቅ ትሆናለች። በቤቷ ደጅ በአደባባይ በወንበር ላይ በግልጥ ተቀምጣ በመንገድ የሚያልፉትን አካሄዳቸውንም ያቀኑትን ትጠራለች። ከእነርሱ ወገን ሰነፍ የሆነው ወደ እርሷ ይቀርባል። አእምሮ የጎደለውንም እንዲህ ብላ ታዘዋለች፣ የተሸሸገ እንጀራን አሳምረህ ዳስ፣ ጣፋጭ የስርቆት ውሃንም ጠጣ። ነገር ግን እርሱ ከኃያላን ወገን በእርሷ ዘንድ የሚጠፉ እንዳሉ የሲኦል ወጥመድም በቤቷ እንደሚገኝ አያውቅም። ነገር ግን ፈጥነህ ሂድ፣ በቦታዋም አትዘግይ። የባዕድን ውሃ እንደምትሻገር በዐይንህ ወደ እርሷ መመልከትን አታዘውትር። ከባዕድ ውሃ ራቅ፣ ብዙ ዘመን ትኖር ዘንድ ከባዕድ ምንጭ ውሃ አትጠጣ።
የሕይወትህም ዓመታት ይጨምሩልሃል። ምዕራፍ 10 ልዩ ልዩ የሰሎሞን ምሳሌዎች። ጠቢብ ልጅ አባቱን ደስ ያሰኛል፣ ሰነፍ ልጅ ግን እናቱን ያሳዝናታል። የሀብት ድልብ ለኃጥአን አይጠቅምም፣ ጽድቅ ግን ከሞት ታድናለች። እግዚአብሔር ጻድቅ ነፍስን አያስርብም፣ የኃጥአንን ሕይወት ግን ከምድር ያስወግዳል። የሐኬተኛ እጅ ችግረኛ ያደርጋል፣ የትጉህ እጅ ግን ባለጠጋ ያደርጋል። የተማረ ልጅ ብልህ ይሆናል፣ ሰነፍ ልጅ ግን ራሱን ተገዢ ያደርጋል። ብልህ ልጅ ከቃጠሎ ይድናል፣ ኃጢአተኛ ልጅ ግን በአውድማ ነፋስ የሚጨበጥ ይሆናል። ብልህ ልጅ በመከር ጊዜ ይሠራል፣ ሰነፍ ልጅ ግን በመከር ጊዜ ይተኛል። የእግዚአብሔር በረከት በጻድቃን ራስ ላይ ነው፣ የኃጥአንን አፍ ግን ሐዘን በድንገት ይዘጋዋል። የጻድቃን መታሰቢያ ከምስጋና ጋር ነው፣ የኃጥአን ስም ግን ይጠፋል። በልቡ ጠቢብ የሆነ ትእዛዝን ይቀበላል፣ በከንፈሩ የማይታገስ ግን በመሰናክል ይወድቃል። በየዋሃት የሚሄድ ተማምኖ ይኖራል፣ መንገዱን የሚያጣምም ግን ይታወቃል። ለክፋት በዐይኑ የሚጠቃቀስ ለሰው ሐዘንን ይሰበስባል፣ በግልጽ የሚገሰጽ ግን ሰላምን ያደርጋል። የሕይወት ምንጭ በጻድቃን አፍ ነው፣ የኃጥአንን አፍ ግን ጥፋት ይከድነዋል። ቁጣ ጥልን ያነሳሳል፣ ፍቅር ግን የማይጣሉትን ሁሉ ይሸፍናቸዋል። ብልህ ሰው ከከንፈሩ ጥበብን ያወጣል፣ አእምሮ የጎደለውንም ሰው በበትር ይመታል። ጠቢብ ዕውቀትን ይሸሽጋል፣ የችኩል አፍ ግን ለጥፋት ይቀርባል። የባለጠጋ ሀብት የጸናች ከተማ ናት፣ የዕውቀት ድህነት ግን የኃጢአተኞች ጥፋት ነው። የጻድቃን ሥራ ሕይወትን ያደርጋል፣ የኃጥአን ፍሬ ግን ኃጢአት ነው። ተግሣጽ የሕይወትን መንገድ ይጠብቃታል፣ በተግሣጽ የማይዘለፍ ግን ይስታል። ልዝብ ከንፈሮች ጥልን ይሸፍናሉ፣ ስድብን የሚያወጡ ግን ሰነፎች ናቸው። ኃጥእ ከነገር ብዛት የተነሣ ከኃጢአት አያመልጥም፣ ከንፈሩን የሚገታ ግን አስተዋይ ነው። የጻድቅ ምላስ የተፈተነ ብር ነው፣ የኃጥአን ልብ ግን ይጎላል። የጻድቃን ከንፈሮች የሩቁን ያውቃሉ፣ ሰነፎች ግን በድህነት ይሞታሉ። የእግዚአብሔር በረከት በጻድቃን ራስ ላይ ሆና ባለጠጋ ታደርጋለች፣ ሐዘንንም ወደ ልብ አታመጣም። ሰነፍ ሰው በመሳቁ ክፉን ይሠራል፣ ጥበብ ግን ለሰው ዕውቀትን ትወልዳለች። ኃጥእ ወደ ጥፋት ይመለሳል፣ የጻድቅ ምኞቱ ግን በእግዚአብሔር ዘንድ የተወደደች ናት። ኃጥእ እንደ አውሎ ነፋስ ሕልፈት ይጠፋል፣ ጻድቅ ግን ተሰውሮ ለዘላለም ይድናል። ጨርቋ ለጥርስ ጢስም ለዐይን ጎጂ እንደሆነ ኃጢአትም ለሚሠሯት እንዲሁ ናት። እግዚአብሔርን መፍራት ዘመንን ያረዝማል፣ የኃጥአን ዕድሜ ግን ያጥራል። ደስታ ከጻድቃን ጋር ትኖራለች፣ የኃጥአን ተስፋ ግን ትጠፋለች። እግዚአብሔርን መፍራት ለደግ ሰው ብርታት ነው፣ ጥፋት ግን ክፋት ለሚያደርጉ ነው። ጻድቃን ለዘላለም አይናወጡም፣ ኃጥአን ግን በምድር ላይ አይቀመጡም። የጻድቅ አፍ ጥበብን ይናገራል፣ የዓመፀኛ ምላስ ግን ይጠፋል። የጻድቃን ከንፈሮች ሞገስን ያፈሳሉ፣ የኃጥአን አፍ ግን ከእውቀት ይከለከላል። ምዕራፍ 11 አባይ ሚዛን በእግዚአብሔር ፊት አጸያፊ ነው፣ እውነተኛ ሚዛን ግን በእርሱ ዘንድ የተመረጠ ነው። ትዕቢት ባለበት በዚያ ውርደት አለ፣ የየዋሃን አፍ ግን ጥበብን ይማራል። ጻድቃንን ፍጻሜያቸው ትመራቸዋለች፣ ኃጥአንን ግን መሰነካከላቸው ትማርካቸዋለች። በቁጣ ቀን ገንዘብ አይጠቅምም፣ ጽድቅ ግን ከሞት ታድናለች። ጻድቅ በሞተ ጊዜ ጸጸትን ይተዋል፣ የኃጢአተኛ ሞት ግን በእጅ የተያዘና ሳቅ ይሆናል። የፍጹም ሰው ጽድቁ መንገዱን ያቀናለታል፣ ኃጢአት ግን በክፎች ላይ ትወርዳለች። ቅኖች ሰዎችን ጽድቃቸው ይታደጋቸዋል፣ ኃጥአን ግን ባለማወቃቸው ይጠመዳሉ። ጻድቅ ሰው በሞተ ጊዜ ተስፋውን አያጣም፣ የክፎች ትምክህታቸው ግን ትጠፋለች። ጻድቅ ከወጥመድ ያመልጣል፣ ኃጢአተኛ ግን በእርሱ ፋንታ ይሰጣል። በክፎች አፍ የአገር ወጥመድ አለ፣ የጻድቃን ዕውቀት ግን መልካም ጎዳና ናት። በጻድቃን ደግነት ከተማ ትቀናለች፣ በክፎችም ጥፋት ደስ ይላታል። በቅኖች በረከት ከተማ ከፍ ከፍ ትላለች፣ በኃጥአን አፍ ግን ትገለበጣለች። ጥበብ የጎደለው የሀገሩን ሰው ይንቃል፣ ብልህ ሰው ግን ጸጥታን ያመጣል። ሁለት ምላስ የሆነ ሰው የጉባኤን ምስጢር ይገልጣል፣
በአንደበቱ የታመነ ግን ነገርን ይሰውራል። መምህር የሌላቸው እንደ ቅጠል ይወድቃሉ፣ በምክር ብዛት ግን ደህንነት ይኖራል። ክፉ ሰው ከጻድቅ ጋር በተቀላቀለ ጊዜ ይከፋል፣ የሰላም ድምፅንም ይጠላል። ደግ ሴት ለባሏ ክብርን ታስገኛለች፣ ጽድቅን የምትጠላ ሴት ግን የውርደት ወንበር ናት። ሐኬተኞች ከብልጽግና ይደህያሉ፣ ብርቱዎች ግን ብልጽግናን ይከተላሉ። ቸር ሰው ለነፍሱ መልካም ያደርጋል፣ ጨካኝ ግን ሥጋውን ይጎዳል። ክፉ ሰው የበደልን ሥራ ይሠራል፣ ለጻድቃን ዘር ግን የታመነ ዋጋ አለው። ጻድቅ ልጅ ለሕይወት ይወለዳል፣ የኀጥኣን መወለድ ግን ለሞት ነው። ጠማማ መንገድ በእግዚአብሔር ዘንድ አስጸያፊ ነው፣ በመንገዳቸው ፍጹማን የሆኑ ግን በፊቱ የተመረጡ ናቸው። በሐሰት እጅን በእጅ የሚመታ አይድንም፣ ጽድቅን የሚዘራ ግን የታመነ ዋጋን ያገኛል። የወርቅ ቀለበት በእሪያ አፍንጫ እንደሆነ የክፉ ሴትም ውበቷ እንዲሁ ነው። የጻድቃን ምኞት መልካም ነው፣ የኀጥኣን ተስፋ ግን ይጠፋል። የየራሳቸውን የሚዘሩና የሚያበዙ አሉ፣ እየሰበሰቡ የሚያጎሉም አሉ። የተባረከች ሰውነት ሁሉ ትጠግባለች፣ ቁጡ ሰው ግን ክፉ ነው። ስንዴውን የሚያደልብ ለአሕዛብ ይተወዋል፣ በረከት ግን በሚሰጥ ሰው ራስ ላይ ነው። መልካምን የሚያስብ መልካም ክብርን ይወዳል፣ ክፋትን የሚፈልግ ግን ክፋት ታገኘዋለች። በባለጠግነቱ የሚተማመን ሰው ይወድቃል፣ ጻድቃንን የሚቀበል ግን ይለመልማል። ቤቱን የማያውቅ ሰው ነፋስን ይወርሳል፣ ሰነፍም ለጠቢብ ተገዢ ይሆናል። ከጻድቃን ፍሬ የሕይወት ዛፍ ይወጣል፣ የዓመፀኞች ነፍሳት ግን በድንገት ይወገዳሉ። እነሆ ጻድቅ በምድር ላይ በጭንቅ የሚድን ከሆነ ይልቁንስ ኀጥኣንና ዓመፀኛ በወዴት ይገለጣሉ? ምዕራፍ 12 ተግሣጽን የሚወድ ዕውቀትን ይወዳል፣ ተግሣጽን የሚጠላ ግን ሰነፍ ነው። የተሻለ ሰው በእግዚአብሔር ዘንድ ሞገስን ያገኛል፣ ዓመፀኛ ሰው ግን ቸል ይባላል። ከዓመፃ የማይርቅ ሰው ይጠፋል፣ የጻድቃን ሥር ግን አይነቀልም። ልባም ሴት ለባሏ ዘውድ ናት፣ ክፉ ሴት ግን ነቀዝ እንጨትን እንደሚበላ እንዲሁ ባሏን ትጎዳለች። የጻድቃን ሐሳብ ቅን ነው፣ ኀጥኣን ግን ሽንገላን ያስተምራሉ። የኀጥኣን ምክር ተንኰል ነው፣ የቅኖች አፍ ግን ይታደጋቸዋል። ኃጢአተኛ በተገለበጠበት ይጠፋል፣ የጻድቃን ቤቶች ግን ጸንተው ይኖራሉ። የብልህ ሰው አንደበት በሰው ሁሉ ዘንድ ይመሰገናል፣ ልበ ጠማማ የሆነ ሰው ግን ይናቃል። ለራሱ ባሪያ ሆኖ የታጠቀ ሰው እንጀራ ጎሎት ራሱን ካከበረ ሰው ይሻላል። ጻድቅ ሰው ለእንስሳው ነፍስ ይራራል፣ የኀጥኣን ምሕረት ግን አለመመጽወት ነው። ምድሩን የሚያርሳት ሰው እንጀራን ይጠግባል፣ ቦዘኔነትን የሚከተል ግን የአእምሮ ድህነትን ይሰበስባል። በወይን ግብዣ ራሱን ደስ የሚያሰኝ ሰው በሰውነቱ ውርደትን ያመጣል። የኀጥኣን ምኞት ክፉ ናት፣ የጻድቃን ሥር ግን የጸና ነው። ኃጢአተኛ ሰው በከንፈሩ ኃጢአት ወደ ወጥመድ ይወድቃል፣ ጻድቅ ግን ከእርሱ ያመልጣል። አስፍቶ የሚመለከት ሰው ብዙ ምሕረትን ያገኛል፣ ድንገት በበር የሚገናኝ ግን ነፍሳትን ያስጨንቃል። የሰው ነፍስ ከአፉ ፍሬ መልካምን ነገር ትጠግባለች፣ ሰውም የከንፈሩን ዋጋ ይቀበላል። የሰነፎች መንገድ በፊታቸው የቀናች ናት፣ ጠቢብ ግን ምክርን ይሰማል። ሰነፍ ቁጣውን በየቀኑ ይናገራል፣ ብልህ ሰው ግን ነውርን ይሰውራል። ጻድቅ ሰው የተገለጠ እውነትን ያስተምራል፣ የክፉዎች ምስክርነት ግን ውሸት ነው። በሐሰት የሚመሰክሩ በሰይፍ ይገደላሉ፣ በአፋቸው ሰይፍ አለና። የጠቢባን ምላስ ግን የቆሰለውን ይፈውሳል። የጻድቃን ከንፈሮች ምስክርነትን ያቀናሉ፣ የሚቸኩል ምስክር ግን ክፉ አንደበት አለው። ክፉን በሚያስብ ልብ ውስጥ ማታለል አለ፣ ሰላምን የሚወዱ ግን ደስ ይላቸዋል። ጻድቃን ምንም ክፉ ነገር ደስ አያሰኘውም፣ ክፉዎች ግን ክፋትን የተሞሉ ናቸው። ሐሰተኛ ከንፈር በእግዚአብሔር ዘንድ አስጸያፊ ነው፣ እውነትን የሚያደርጉ ግን በእርሱ ዘንድ የተወደዱ ናቸው። ብልህ ሰው የጥበብ መንበር ነው፣ የሰነፎች ልብ ግን መርገምን ያገኛል። የተመረጡ ሰዎች እጅ ፈጥኖ ይገዛል፣ ሐሰተኞች ሰዎች ግን ለምርኮ ይሆናሉ። የሚያስደነግጥ ቃል የጻድቅ ሰው ልቦናን ያውካል፣ መልካም ቃል ግን ደስ ያሰኘዋል። ራሱን የሚያውቅ ሰው ለራሱ ጻድቅ ነው፣ የክፉዎች ሥራ ግን መልካም አይደለም።
የሚበድሉ ሰዎችን ክፉ ይከተላቸዋል፣ የኃጥአን መንገዳቸውም ታስታቸዋለች። ታካች ሰው አድኖ አይዝም፣ ንጹሕ ሰው ግን ክቡር ሀብት ነው። በጽድቅ መንገድ ሕይወት አለ፣ ክፉን የሚያስቡ ሰዎች መንገዶች ግን ወደ ሞት ያወርዳሉ። ምዕራፍ 13 አዋቂ ልጅ የአባቱን ተግሣጽ ይሰማል፣ የማይሰማ ልጅ ግን ይጠፋል። ደግ ሰው ከጽድቅ ፍሬ መልካምን ይበላል፣ የዓመፀኞች ነፍሳት ግን በጨርቋነታቸው ይጠፋሉ። አፉን የሚጠብቅ ነፍሱን ይጠብቃል፣ በከንፈሩ የሚቸኩል ግን ራሱን ይጥላል። የማይሠራ ሁሉ በምኞት ይኖራል፣ የደጋጎች እጅ ግን ይተጋል። ጻድቅ የሐሰትን ቃል ይጠላል፣ ኃጢአተኛ ግን ያፍራል፣ ተገልጦም አይመጣም። መንገዳቸው ቀና የሆነውን የየዋሃንን ጽድቅ ትጠብቃቸዋለች፣ ኃጢአተኞችን ግን ኃጢአታቸው በደለኛ ታደርጋቸዋለች። ምንም ሳይኖራቸው ራሳቸውን ባለጠጎች የሚያደርጉ አሉ፣ ባለጠግነታቸው ብዙ ሲሆን ራሳቸውን ዝቅ የሚያደርጉም አሉ። ለሰው ነፍስ ቤዛው ሀብቱ ነው፣ ድሃ ግን ቁጣን አይቃወምም። ለጻድቃን ሁልጊዜ ብርሃን ነው፣ የኃጥአን መብራት ግን ትጠፋለች። የሐሰተኞች ነፍሳት በኃጢአት ይስታሉ፣ ጻድቃን ግን ይራራሉ ይመጸውታሉም። ክፉ ሰው ከመሳደብ ጋር ክፋትን ይሠራል፣ ራሳቸውን የሚያውቁ ግን ብልሆች ናቸው። በኃጢአት በችኮላ የሚገኝ ሀብት ይጎላል፣ በእውነት ለራሱ የሚሰበስብ ግን ይበዛለታል። ጻድቅ ይራራል ያበድራልም፣ ከሚበለጽግና በተስፋ ከሚቆይ ሰውነቱን ሊረዳ የሚጀምር ይሻላል። መልካም ምኞት ግን የሕይወት ዛፍ ናት፣ የእግዚአብሔርን ሥራ የሚያቃልለውን እርሱ ያቃልለዋል። ትእዛዙን የሚሰማ ግን በእርሱ በሕይወት ይኖራል። ለውሸተኛ ልጅ ምንም ደግነት የለም፣ ለብልህ አገልጋይ ግን ሥራው መልካም ይሆናል፣ መንገዱም ይቃናል። የብልህ ሰው ሕግ የሕይወት ምንጭ ነው፣ ማስተዋል የሌለው ግን በኃጢአት ይሞታል። መልካም ዕውቀት ሞገስንና ጥበብን ይሰጣል፣ የቸለልተኞች መንገድ ግን በጥፋት ውስጥ ነው። ብልህ ሁሉ በእውቀት ይሠራል፣ ሰነፍ ግን ክፋቱን ይገልጣል። ሰነፍ መልእክተኛ በክፉ ላይ ይወድቃል፣ ብልህ መልእክተኛ ግን ራሱን ያድናል። ትምህርት ድህነትንና ጉስቁልናን ያስወግዳል፣ ተግሣጽን የሚጠብቅ ግን ይከብራል። የደጋግ ሰዎች ምኞት ነፍስን ያድናል፣ የሰነፎች ሥራ ግን ከእውቀት የራቀ ነው። ከጠቢባን ጋር የሚሄድ ጠቢብ ይሆናል፣ ካላዋቂዎች ጋር የሚሄድ ግን አላዋቂ ይሆናል። በደለኞችን ክፉ ነገር ይከተላቸዋል፣ ጻድቃንን ግን መልካም ነገር ያገኛቸዋል። ደግ ሰው ለልጅ ልጅ ያወርሳል፣ የኃጢአተኞች ብልጽግና ግን ለጻድቃን ይደልባል። ጻድቃን ለብዙ ዓመት በብልጽግና ይኖራሉ፣ ዓመፀኞች ግን ፈጥነው ይጠፋሉ። በበትር ከመምታት የሚራራ ሰው ልጁን ይጠላል፣ ልጁን የሚወድ ግን በጥንቃቄ ይቀጠዋል። ጻድቅ ሰውነቱ እስክትጠግብ ድረስ ይበላል፣ የኃጥአን ሰውነት ግን ትቸገራለች። ምዕራፍ 14 ብልሆች ሴቶች ቤቶችን ይሠራሉ፣ ሰነፎች ሴቶች ግን በእጃቸው ያፈርሳሉ። በቅንነት የሚሄድ ሰው እግዚአብሔርን ይፈራል፣ መንገዱን የሚያጣምም ግን ይናቃል። ከሰነፎች አፍ የስድብ በትር ይወጣል፣ የጠቢባን ከንፈር ግን ትጠብቃቸዋለች። በሬዎች በሌሉበት ስፍራ በረቱ ንጹሕ ነው፣ ብዙ እህል ግን በበሬዎች ኃይል ይገኛል። የታመነ ምስክር አይዋሽም፣ የሐሰት ምስክር ግን ሐሰትን ያቀጣጥላል። በክፉዎች ዘንድ ጥበብን ትፈልጋለህ አታገኛትምም፣ ዕውቀት ግን በብልሆች ዘንድ በቀላሉ ይገኛል። በሰነፍ ሰው ፊት ሁሉ ጠማማ ነው፣ የብልሆች ከንፈር ግን የዕውቀት ጋሻ ነው። የአዋቂዎች ጥበብ መንገዳቸውን ታውቃለች፣ የሰነፎች ስንፍና ግን ወደ ስህተት ይመራል። የኃጥአን ቤቶች መንጻትን ይሻሉ፣ የጻድቃን ቤቶች ግን የተወደዱ ናቸው። የአዋቂ ሰው ልብ ለሰውነቱ ሐዘን ነው፣ ደስ ባለውም ጊዜ ከጥል ጋር ግንኙነት የለውም። የክፉዎች ቤቶች ይፈርሳሉ፣ የቅኖች ማደሪያዎች ግን ይጸናሉ። በሰዎች ዘንድ ቅን የምትመስል መንገድ አለች፣ ፍጻሜዋ ግን ወደ ሲኦል ጉድጓድ ታደርሳለች። ከደስታ ጋር ሐዘን አይቀላቀልም፣ የደስታ ፍጻሜ ግን ወደ ሐዘን ይመለሳል። ልበ ትዕቢተኛ ከራሱ መንገድ ይጠግባል፣ ደግ ሰውም ከራሱ አሳብ ይጠግባል። የዋህ ነገርን ሁሉ ያምናል፣ አዋቂ ግን ወደ ንስሐ ይመለሳል። ብልህ ሰው ፈርቶ ከክፉ ይሸሻል፣ አላዋቂ ግን ራሱን ተማምኖ ከኃጥአን ጋር አንድ ይሆናል። ቁጡ ሰው ያለ ምክር ይሠራል፣ ብልህ ግን ብዙ ይታገሳል።
አላዋቂዎች ሰዎች ክፋትን ይካፈላሉ፣ አዋቂዎች ሰዎች ግን ማስተዋልን ፈጥነው ይይዟታል። ክፉዎች በደጎች ፊት ይሰነካከላሉ፣ ኀጥአን ግን በጻድቃን በር ያገለግላሉ። ባለጠጎች ወዳጆች ድሆች ወዳጆችን ይጠላሉ፣ የባለጠጎች ወዳጆች ግን ብዙዎች ናቸው። ድሃውን የሚንቅ ኀጢአትን ይሠራል፣ ለድሃ የሚራራ ግን ብፁዕ ነው። ስሕተተኞች ክፉን ያስባሉ፣ ደጋጎች ግን ምሕረትንና እውነትን ያስባሉ። ክፋትንም የሚሠሩ ምሕረትንና ይቅርታን አያውቁም። ነገር ግን ታማኝነትና ቸርነት ደግ በሚሠሩ ዘንድ ናቸው። በሁሉ ነገር ጠንቃቃ ለሆነ ብዙ ትርፍ አለው። ደስታን ፈላጊና ሰነፍ ግን ችግረኛ ነው። አዋቂ ሰው የጠቢባን ዘውድ ነው፣ ያላዋቂዎች ተግባር ግን ክፉ ነው። እውነተኛ ምስክር ነፍስን ከክፉ ያድናል፣ ሐሰተኛ ግን ሐሰትን ያቀጣጥላል። እግዚአብሔርን ለሚፈራ ጽኑ ተስፋ አለው፣ ለልጆቹም መጠጊያን ይተዋል። የእግዚአብሔር ትእዛዝ የሕይወት ምንጭ ነው፣ ሰዎችንም ከሞት ወጥመድ እንዲያመልጡ ያደርጋል። የንጉሥ ክብር በሕዝብ ብዛት ነው፣ የገዢው ውድቀት ግን በሕዝብ ማነስ ነው። ትዕግሥተኛ ሰው ጥበብ የበዛለት ይሆናል፣ ትዕግሥት የጎደለው ሰው ግን ሰነፍ ነው። የሚያስታርቅ ሰው የልብ ፈዋሽ ነው፣ ቀናተኛ ልብ ግን ለአጥንት ነቀዝ ነው። ድሃን የሚያስጨንቅ ፈጣሪውን ያስቆጣዋል፣ ፈጣሪውን የሚያከብር ግን ለድሃ ምሕረትን ያደርጋል። ኀጥእ በክፋቱ ይወገዳል፣ በቸርነቱ የሚታመን ግን ጻድቅ ነው። በደግ ሰው ልብ ጥበብ ታድራለች፣ ባላዋቂ ሰው ልብ ግን አትታወቅም። ጽድቅ ሕዝብን ከፍ ከፍ ታደርጋለች፣ ኀጢአት ግን ሕዝብን ታሳንሳለች። አስተዋይ መልእክተኛ በንጉሥ ዘንድ የተወደደ ነው፣ በመልካም ጠባዩም ውርደትን ከራሱ ያርቃል። ምዕራፍ 15 ቁጣ ጥበበኞችን ታጠፋለች፣ የለዘበ ቃል ቁጣን ይመልሳል፣ ሻካራ ቃል ግን ጠብን ያነሳሳል። የጠቢባን ምላስ መልካም ነገርን ታውቃለች፣ የአላዋቂዎች አፍ ግን ክፋትን ይናገራል። የእግዚአብሔር ዓይኖች በሁሉ ቦታ ናቸው፣ ክፉዎችንና ደጎችንም ይመለከታሉ። ፈዋሽ ምላስ የሕይወት ዛፍ ነው፣ የሚጠብቀው ግን የእውቀት መንፈስን ይሞላል። አላዋቂ ልጅ የአባቱን ተግሣጽ ያቃልላል፣ ተግሣጽን የሚጠብቅ ግን አዋቂ ነው። እውነት ከበዛ ዘንድ ብዙ ኃይል አለ፣ ኀጢአተኞች ግን ከምድር ገጽ ይጠፋሉ። በጻድቃን ቤቶች ብዙ ኃይል አለ፣ የኀጢአተኞች ፍሬ ግን ይጠፋል። የጠቢባን ከንፈሮች በእውቀት የታሰሩ ናቸው፣ የሰነፎች ልብ ግን የጸና አይደለም። የክፉዎች መሥዋዕት በእግዚአብሔር ዘንድ የረከሰ ነው፣ የቅኖች ጸሎት ግን በእርሱ ዘንድ የተወደደ ነው። የክፉዎች መንገድ በእግዚአብሔር ዘንድ የረከሰ ነው፣ ጽድቅን የሚከተሉትን ግን እግዚአብሔር ይወዳቸዋል። የቅኖች ትምህርት በሚያልፉ ሰዎች ትታወቃለች፣ ተግሣጽን የሚጠሉ ግን በውርደት ይሞታሉ። ሲኦልና ሞት በእግዚአብሔር ዘንድ የታወቁ ናቸው፣ የሰዎች ልብማ እንዴት የታወቀ አይሆን! አላዋቂ ሰው የሚዘልፈውን አይወድም፣ ከጠቢባንም ጋር አይነጋገርም። ልብ ደስ ሲለው ፊት ይበራል፣ ልብ ሲያዝን ግን ፊት ይጠቁራል። ቀና ልብ ዕውቀትን ትፈልጋለች፣ የአላዋቂዎች አፍ ግን ክፋትን ይናገራል። የክፉዎች ዓይኖች ሁልጊዜ ክፋትን ይመለከታሉ፣ ደጋግ ሰዎች ግን ሁልጊዜም ዝም ይላሉ። እግዚአብሔርን በመፍራት የሚገኝ ጥቂት ሀብት እግዚአብሔርን ባለመፍራት ከሚገኝ ብዙ መዝገብ ይሻላል። ጥል ካለበት የሰባ ፊሪዳ፣ ደስታና ፍቅር ያለበት የጎመን ወጥ ይሻላል። ቁጡ ሰው ጠብን ያነሳሳል፣ ትዕግሥተኛ ሰው ግን የሆነውን እንኳ ያጠፋል። ትዕግሥተኛ ሰው ክርክርን ያጠፋል፣ ኃጢአተኛ ሰው ግን ጠብን ፈጽሞ ያነሳል። የሰነፎች መንገዶች እሾህ የተከሰከሰባቸው ናቸው፣ የጽኑዓን መንገዶች ግን ጥርጊያ ናቸው። ብልህ ልጅ አባቱን ደስ ያሰኛል፣ አላዋቂ ልጅ ግን እናቱን ያሰድባል። የአላዋቂ ሰው መንገዶች ጠማማዎች ናቸው፣ ብልህ ሰው ግን አቅንቶ ይሄዳል። ማኅበርን የሚያከብሩ ማስተዋልን ገንዘብ ያደርጋሉ፣ ምክርም በመካሮች ልብ ትኖራለች። ክፉ ሰው ግን ምክርን አይሰማትም፣ ለማኅበሩም መልካምና መጥፎ ነው የሚለው የለም። ሸሽቶ ከሲኦል ያመልጥ ዘንድ የአስተዋይ ሰው ልብ የሕይወት መንገድ ነው። እግዚአብሔር የትዕቢተኞችን ቤት ያፈርሳል፣ የመበለቷን ወሰን ግን ያጸናል። ዓመፃን ማሰብ በእግዚአብሔር ዘንድ የተናቀ ነው፣ የንጹሐን ቃል ግን ያማረ ነው። መማለጃን የሚቀበል ራሱን ያጠፋል፣ መማለጃ መቀበልን የሚጠላ ግን ይድናል።
በምጽዋትና በእምነት ኃጢአት ይሰረያል፣ እግዚአብሔርንም በመፍራት ክፉ ሁሉ ይወገዳል። የጻድቃን ልብ ታማኝነትን ይማራል፣ የኀጥኣን አፍ ግን ክፋትን ይመልሳል። የደጋግ ሰዎች መንገዶች በእግዚአብሔር ዘንድ የተወደዱ ናቸው፣ ስለ እነርሱም ጠላቶች ወዳጆችን ይሆናሉ። እግዚአብሔር ከኀጥኣን ፈጽሞ ይርቃል፣ የጻድቃንን ጸሎት ግን ይሰማል። ከዓመፃ ጋር ካለ ብዙ ሀብት ይልቅ ከእውነት ጋር ያለ ጥቂት ሀብት ይሻላል። አካሄዱ ከእግዚአብሔር ይቃናለት ዘንድ የደግ ሰው ልብ እውነትን ያስባል። መልካምን ነገር የሚያይ ዓይን ልብን ደስ ያሰኛል፣ መልካም ዜናም አጥንትን ያለመልማል። የብልህን ተግሣጽ የሚሰማ ሰው ከጠቢባን ጋር አንድ ይሆናል። ከተግሣጽ የሚከላከል ራሱን ይጠላል፣ ተግሣጽን የሚወድ ግን ራሱን ይወዳል። ምዕራፍ 16 እግዚአብሔርን መፍራት በጎ ዕውቀትና ጥበብ ነው፣ ለሚመልስላትም የክብር መጀመሪያ ናት። የየዋሃንንም ክብር ትከተላቸዋለች። የትሑት ሰው ሥራ ሁሉ በእግዚአብሔር ዘንድ የተወደደ ነው፣ ኀጥኣን ግን በክፉ ቀን ይጠፋሉ። በልቡ የታበየ ሁሉ በእግዚአብሔር ዘንድ ርኩስ ነው። በዓመፃ እጅን በእጅ የሚመታ አይነጻም። የደግ መንገድ መጀመሪያ እውነት መሥራት ነው፣ እርሱም መሥዋዕትን ከመሠዋት ይልቅ በእግዚአብሔር ዘንድ እጅግ የተወደደ ነው። እግዚአብሔርን የሚፈልግ ዕውቀትን ከጽድቅ ጋር ያገኛል። ቅንነትን የሚሹ ሰላምን ያገኛሉ። የእግዚአብሔር ሥራ ሁሉ ከእውነት ጋር ነው። ኀጥእ ለክፉ ቀን ይጠበቃል። ጥበብ በንጉሥ አፍ አለ፣ አፉም በፍርድ አይሳሳትም። የእግዚአብሔር ፍርድ እንደ ሚዛን ውልብልቢት ነው፣ ሥራውም የከረጢት ደንጊያ ነው። ክፉን የሚሠራም በንጉሡ ዘንድ አስጸያፊ ነው። የፍርድ ዙፋን በጽድቅ ይጸናልና፣ የእውነት ከንፈር በንጉሡ ዘንድ የተወደደ ነው። ቅን ነገርንም ይወዳል። የንጉሥ ቁጣ እንደ መልአከ ሞት ነው፣ ብልህ ሰው ግን ያቆላምጠዋል። የንጉሥ ልጅ እንደ ሕይወት ብርሃን ነው፣ በማያስደስቱትም ዘንድ የማታ ደመና ነው። ጥበብን ገንዘብ ማድረግ ከወርቅ ይመረጣል፣ ዕውቀትንም ገንዘብ ማድረግ ከብር ይሻላል። የሕይወት መንገዶች ከክፉ ያርቃሉ፣ የጽድቅ ጎዳና የዘመን ብዛት ነው። ትምህርትን የሚቀበል በበጎ ይኖራል፣ ተግሣጽን የሚጠብቅም ብልሃተኛ ይሆናል። መንገዶችን የሚጠብቅ ሰውነቱን ይጠብቃል፣ ሕይወትንም የሚወድ አፉን ይጠብቃል። ከጥል በፊት ስድብ ይቀድማል፣ ከመውደቅም በፊት ክፋትን ማወቅ። ከተሳዳቢዎች ጋር ምርኮን ከሚካፈል በትሕትና ቁጣን የሚያርቅ ይሻላል። በሥራ አዋቂ የሆነ መልካም ነገርን ያገኛል፣ በእግዚአብሔርም የታመነ ብፁዕ ነው። ጠቢብን ሰዎች አዋቂ ይሉታል፣ ነገሩም ጣፋጭ የሆነውን እጅግ ያደምጡታል። በጎ ሐሳብ ገንዘብ ላደረጋት ሰው የሕይወት ምንጭ ናት፣ የሰነፎች ትምህርት ግን ክፉ ናት። የጠቢብ ልብ ከአፉ ይታወቃል፣ በከንፈሩም ዕውቀትን ይለብሳል። ያማረ ቃል የማር ወለላ ነው፣ ጣፋጭነቱም የነፍስ መድኃኒት ነው። ለሰው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሲኦል ጉድጓዶችን ይመለከታል። ሰው በድካሙ ለራሱ ይደክማል፣ ከራሱም ጥፋትን ያርቃል። ጠማማ ግን በአፉ ጥፋትን ይለብሳል። አላዋቂ ሰው ለራሱ ክፋትን ይምሳል፣ በከንፈሩም እሳትን ይሰበስባል። ጠማማ ሰው ክፋትን ይዘራል፣ የሐሰት መብራት ክፉዎችን ታቃጥላቸዋለች፣ ወዳጆችንም ትለያለች። ክፉ ሰው ወዳጆቹን ይዋሻል፣ መልካምም ወዳልሆኑ መንገዶች ይመራቸዋል። በዓይኑ ትኩር ብሎ የሚመለከት ጠማማ ሐሳብን ያስባል፣ በከንፈሩም ክፉውን ሁሉ የሚያደርግ የክፋት ምድጃ ነው። መልካም ሽምግልና የክብር አክሊል ነው፣ እርሱም በጽድቅ መንገድ ይገኛል። ትዕግሥተኛ ሰው ከኃያል ጥበብ ያለው ሰውም ሰፊ ርስት አለው። በመንፈሱ የሰለጠነ ሰውም ሀገርን ከሚገዛ ሰው ይሻላል። የበደለኛ ሰው በደሉ ሁሉ ወደ ጉያው ይመለሳል፣ ጽድቅ ሁሉ ግን ከእግዚአብሔር ዘንድ ነው። ምዕራፍ 17 ብዙ ደስታ ከሞላበትና ከክርክር ጋር የአመፃ ፍሪዳ ካለበት ቤት ይልቅ ከሰላም ጋር ደረቅ ቁራሽ ይሻላል። ብልህ አገልጋይ አላዋቂዎች ጌቶችን ይገዛል፣ ከወንድማማች ጋርም ርስትን ይካፈላል። ብርና ወርቅ በከውር እንዲፈተን የተመረጡ ሰዎች ልብም በእግዚአብሔር ዘንድ እንዲሁ ነው። ክፉ ሰው ከሕግ ውጭ የሆኑትን ሰዎች አንደበት ይሰማል፣ ጻድቅ ግን የሐሰት ከንፈሮችን አይመለከትም። ለሚያምን በዓለም ያለው ገንዘቡ ነው፣ ለማያምን ግን መሐለቅ የለውም።
በድሃ የሚያላግጥ ፈጣሪውን ያነሳሰዋል። በሚጠፋም ላይ ደስ የሚለው ከፍርድ አይነጻም፣ የሚራራ ግን ምሕረትን ያገኛል። የሽማግሌዎች አክሊል የልጅ ልጆች ናቸው፣ የልጆችም ክብር አባቶቻቸው ናቸው። የታመነች ከንፈር ለሰነፍ የሐሰት ከንፈርም ለጻድቅ አትስማማውም። ትምህርት ገንዘብ ለሚያደርጓት የባለሟልነት ዋጋ ናት፣ ወደ ተመለሰችበትም መንገድን ታቀናለታለች። በደሉን የሚሰውር ሰው ዕርቅን ይሻል፣ በደሉን መሰወር የሚጠላ ግን ቤተሰቦችንና ወዳጆችን ይለያያል። ትምክህት ያስተዋይ ሰው ልቦናን ያሳዝነዋል፣ አላዋቂ ግን ተገርፎ ግርፋቱ አይታወቀውም። ክፉ ሰው ሁሉ ጠብን ያነሳሳል፣ እግዚአብሔርም ምሕረት የሌለውን መልአክ ይልክበታል። አዋቂ ሰው በትካዜ ውስጥ ይወድቃል፣ አላዋቂዎች ግን ክፉን ያስባሉ። በመልካም ፋንታ ክፉን የሚመልስ ክፉ ነገር ከቤቱ አይርቅም። የጠብ መጀመሪያ ውሃን መድፈን ነው፣ የጽድቅ መጀመሪያ በነገር መሰልጠንን ይሰጣል። የችጋር አበጋዝ ጠብና ክርክር ነው። ኃጥኡን ጻድቅ ጻድቁንም ኃጥእ ብሎ መፍረድ በእግዚአብሔር ዘንድ የረከሰና የተናቀ ነው። ለአላዋቂ ሰው ገንዘቡ ለምንድን ነው? አላዋቂ ሰው ጥበብን ገንዘብ ማድረግ አይችልምና። ቤቱን የሚያስረዝም ሰው ለራሱ ጥፋትን ይሻል፣ ለመማርም የሚጨነቀው ወደ ክፉ ይወድቃል። ሁልጊዜ ወዳጅ ይኑርህ፣ ወንድሞች በመከራ ጊዜ ጠቃሚዎች ይሆናሉ፣ ስለዚህ ይወለዳሉና። አላዋቂ ሰው አጋና ይመታል፣ ለባልንጀራውም ዋስ እንደሚሆን በራሱ ደስ ይለዋል። ክርክርን የሚወድ በጠብ ደስ ይለዋል፣ ጠማማ ልብ ያለው መልካም ነገርን አያገኝም። አንደበቱን የሚለዋውጥም በክፉ ላይ ይወድቃል። የሰነፍ ልብ ገንዘብ ላደረጋት ሐዘን ናት፣ አባት ባልተማረ ልጁ ደስ አይለውም። ብልህ ልጅ ግን እናቱን ደስ ያሰኛል፣ ደስ ያላት ልብ ፈውስን ታገኛለች። ሐዘንተኛ ሰው ግን አጥንቱን ያደርቃል፣ መማለጃን በአመፃ በብብቱ የሚቀበል መንገዶቹን አያቀናም። ክፉ ሰውም ከጽድቅ መንገዶች ይርቃል። የብልህ ሰው ፊት አዋቂ ነው፣ ያላዋቂ ሰው ዓይኖች ግን በምድር ዳርቻ ናቸው። አላዋቂ ልጅ ለአባቱ ጸጸት ነው፣ ለወለደችውም ሐዘን ነው። ጻድቅን ሰው ማዋረድ መልካም አይደለም፣ በእውነት ለሚፈርዱም መዋሸት መልካም አይደለም። ሻካራ ቃልን ከመናገር የሚከለከል አዋቂ ነው፣ ትዕግሥተኛ ሰውም ብልህ ነው። አላዋቂ ጥበብን ቢጠይቅ ጥበብ ይሆነዋል፣ ዝም የሚል ሰውም ጥበበኛን ይመስላል። ምዕራፍ 18 ከወዳጆቹ መለየትን የሚወድ ሰው ምክንያትን ይፈልጋል፣ ሁልጊዜም ለሽሙጥ ይሆናል። የእውቀት ድሃ ጥበብን አይወድም፣ ነገር ግን ስንፍና ይገዛዋል። ኃጢአተኛ ወደ ጥፋት ጥልቅ በመጣ ጊዜ ቸል ይላል፣ ውርደትና ሽሙጥም በላዩ ይመጣል። ቃል በብልህ ሰው ልብ ውስጥ የጠለቀ ውሃ ነው፣ የሚፈልቅም የሕይወት ምንጭና ፈሳሽ ወንዝ ነው። የኃጥአንን ፊት ማድነቅ መልካም አይደለም፣ በፍርድ ጊዜም እውነትን ማራቅ መልካም አይደለም። አላዋቂን ከንፈሮቹ ወደ ክፉ ያደርሱታል፣ የችኩል አፍም ሞትን ይጠራል። የአላዋቂ አፍ ለራሱ ጥፋት ነው፣ ከንፈሮቹም ለነፍሱ ወጥመድ ናቸው። ፍርሃት ሰነፎችን ይጥላል፣ የተቸገሩ ሰዎች ሰውነትም ይረባል። በሥራው ራሱን የማያድን ራሱን ለሚያጠፋ ወንድም ነው። የእግዚአብሔር ስም ታላቅ ኃይል ነው፣ ጻድቃንም እርሱን በመከተል ከፍ ከፍ ይላሉ። የባለጠጋ ሰው ሀብቱ የጸናች ከተማ ናት፣ ክብሯም እንደ ትልቅ ጥላ ታጠላለች። ከመውደቅ በፊት የሰው ልብ ከፍ ከፍ ይላል፣ ሳይከበርም ይዋረዳል። ሳይሰማ ነገርን የሚመልስ ስንፍናና እፍረት ይሆንበታል። ብልህ አገልጋይ የጌታውን ቁጣ ያበርዳል፣ አእምሮ የጎደለውን ሰው ማን ይችለዋል? የብልህ ልብ ዕውቀትን ገንዘብ ያደርጋል፣ የጠቢባን ጆሮም ዕውቀትን ትፈልጋለች። ሀብት ሰውን ከፍ ከፍ ያደርጋል፣ ከመኳንንት ጋርም ያኖረዋል። ከፍርድ በፊት ራሱን የሚከስ ጻድቅ ነው፣ ያመጣው ባላጋራውም ይገሰጻል። ዕጣ ክርክርን ያስተዋል፣ በኃያላንም መካከል ይለያል። ወንድሙን የሚረዳ ወንድም እንደ ጸናችና ከፍ እንዳለች ከተማ ነው፣ በጽኑ መሠረትም እንደ ታነጸ ሕንፃ የጸና ነው። ሰው ሆዱን ከአፉ ፍሬ ይሞላል፣ ከከንፈሩም ፍሬ ይጠግባል። ሞትና ሕይወት በምላስ እጅ ናቸው፣ የሚያጸኗትም ፍሬዋን ይበላሉ። ደግ ሚስትን ያገኘ ሞገስን አገኘ፣ ከእግዚአብሔርም ደስታን ተቀበለ። ደግ ሴትን የፈታ ደስታን አጣ፣
አመንዘራይቱንም የሚያኖር አላዋቂና ኃጢአተኛ ነው። ምዕራፍ 19 በከንፈሩ ከሚወሳልት አላዋቂ ይልቅ ያለ ነውር የሚሄድ ድሃ ይሻላል። ነፍስ ዕውቀት የሌለባት ትሆን ዘንድ መልካም አይደለም። እግሩንም የሚያፈጥን ከመንገድ ይስታል። የሰው ስንፍናው መንገዱን ያጣምምበታል፣ በልቡም እግዚአብሔርን ገፋኢ ያደርገዋል። ባለጠጋ ብዙ ወዳጆችን ይጨምራል፣ ድሃ ግን ያን ያለውን ያጣል። ሐሰተኛ ምስክር ሳይቀጣ አይቀርም፣ በግፍ የሚከስም አያመልጥም። ብዙ ሰዎች በነገሥታት ፊት ያገለግላሉ፣ ነገር ግን የሰው ጽድቁና ሀብቱ ከእግዚአብሔር ዘንድ ናቸው። ክፉ ሁሉም የሰው መዘባበቻ ይሆናል። ድሃ ወንድሙንም የሚጠላ ሰው ሁሉ ከወንድምነቱ የራቀ ነው። በጎ ዕውቀትም ወደሚያውቋት ትቀርባለች፣ ብልህ ሰውም ያገኛታል። ብዙ ክፋትን የሚሠራ ክፋትን ይፈጽማል፣ ስቅጥጥ የሚያደርግ ነገርን የሚናገርም አይድንም። ጥበብን የሚያገኝ ራሱን ይወዳል፣ ማስተዋልንም የሚጠብቅ መልካም ነገርን ያገኛል። ሐሰተኛ ምስክር ከቅጣት አይድንም፣ ክፋትን የሚያቀጣጥላትም ይጠፋባታል። ለአላዋቂ ቅምጥልነት አይገባውም፣ አገልጋይም ከስድብ ጋር ቢገዛ ይበረታል። ይቅር ባይ ሰው ይታገሳል፣ መመካቱም ኃጢአተኞችን ይቃወማቸዋል። የንጉሥ ቁጣ እንደ አንበሳ ግሳት ነው፣ ሞገሱም በመስክ ላይ እንዳለ ጠል ነው። አላዋቂ ልጅ ለአባቱ ኀፍረት ነው፣ ከአሰበ ደነሰ ጋር የሚቀርብ ስእለትም ንጹሕ አይደለም። አባቶች ለልጆቻቸው ቤትንና ሀብትን ያወርሳሉ፣ ሚስት ግን በእግዚአብሔር ከባሏ ጋር አንድ ትሆናለች። ችግረኛን ሰው ሽብር ይይዘዋል፣ የማይሠራ ሰውም ይራባል። ትእዛዛትን የሚጠብቅ ነፍሱን ይጠብቃል፣ መንገዶቹን የሚያቃልል ግን ይጠፋል። ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል፣ እንደ ስጦታውም መልሶ ይከፍለዋል። ለተስፋ ይሆን ዘንድ ልጅህን ግረፍ፣ ለመሳደብ ግን እጅህን አታንሳ። አሳበ ክፉ ሰው ብዙ ያጠፋል፣ ጽኑ ደፋር ቢሆን ግን ነፍሱን ይጨምራል። ልጄ ሆይ የአባትህን ምክር ስማ፣ በፍጻሜህ ጠቢብ ትሆን ዘንድ። በሰው ልብ ብዙ አሳብ አለ፣ የእግዚአብሔር ምክር ግን ለዘላለም ይኖራል። ምጽዋት ለሰው ፍሬ ነው፣ ከሐሰተኛ ባለጠጋም እውነተኛ ድሃ ይሻላል። እግዚአብሔርን መፍራት የሰው ሕይወት ነው፣ የማይፈራው ግን ዕውቀት በሌለበት ቦታ ውስጥ ይኖራል። ታካች ሰው እጁን በብብቱ ይሸሽጋል፣ ወደ አፉስ እንኳ አይመልሳትም። ፌዘኛን ብትገርፈው አላዋቂው ብልሃተኛ ይሆናል፣ አስተዋይን ሰው ብትገሥጸው ግን ዕውቀትን ያገኛል። አባቱን የሚያዋርድ እናቱንም የሚያሳድድ አሳፋሪና ጎስቋላ ልጅ ይሆናል። የአባቱን ትምህርት ከመጠበቅ የሚከለከል ልጅ ክፉ ቃልን ይማራል። ለአላዋቂ ልጅ የሚዋስ ፍርድን ያስነቅፋል፣ የኀጥአንም አፍ ክፉ ቅጣትን ይውጣል። ለክፉዎች ሰዎች መቅሰፍት ተዘጋጅቶላቸዋል፣ ለሰነፎቹም እንደዚሁ ቅጣት። ምዕራፍ 20 ለተሳዳቢና ለሰካራም ወይን ክፉ ነው፣ ጽዋውንም መላልሶ የሚጨልጥ ጠቢብ አይደለም። እንደዚህ ያለ አላዋቂም ሁሉ አንድ ይሆናል። የንጉሥ ቁጣ ከአንበሳ ቁጣ አያንስም፣ የሚያስቆጣውም ሰው የራሱን ነፍስ ይበድላል። የሰው ክብሩ ከስድብ መከልከል ነው፣ ሰነፍ ሁሉ ግን እንዲህ ባለ ነገር ይጣመራል። ታካች ሰው ሲያሽሟጥጡት አያፍርም፣ ስለዚህ በመከር ጊዜ ይለምናል፣ የሚሰጠውም የለም። በክምሩ እያለ ስንዴ የሚበደር እንደዚሁ ነው። ምክር በሰው ልብ እንደ ጥልቅ ውሃ ነው፣ አእምሮ ያለው ሰው ግን ይቀዳዋል። ይቅር ባይ ሰው ታላቅና ክቡር ነው፣ ነገር ግን የታመነ ሰው የሚገኘው በድካም ነው። ያለ ነውር ወደ እውነት በንጹሕ የሚሄድ ልጆቹን ብፁዓን ያደርጋቸዋል። እውነተኛ ንጉሥ በዙፋኑ በተቀመጠ ጊዜ በዓይኖቹ ፊት ምንም ክፉ አይቃወመውም። ንጹሕ ልብ አለኝ ብሎ የሚመካ ማን ነው? ከኀጢአትስ ንጹሕ ሆኖ የሚታይ ማን ነው? ሁለት ዓይነት ሚዛንና ሁለት ዓይነት መስፈሪያ፣ ሁለቱ በእግዚአብሔር ፊት ርኩሳን ናቸው። የሚሠራቸውም በሥራው ይሰነካከላል። የእውነተኛ ጎልማሳ መንገዱ የቀና ነው። የሚሰማ ጆሮና የሚያይ ዓይን፣ ሁለቱ የእግዚአብሔር ሥራ ናቸው። እንዳትወገድ ማማትን አትውደድ፣ ድሃም እንዳትሆን እንቅልፍን አትውደድ። ዓይንህን ክፈት፣ እንጀራም ትጠግባለህ። የሚገዛ ሰው ክፉ ነው ይላል፣ በሄደ ጊዜ ግን ይመካል። ወርቅና ብዙ ቀይ ዕንቁ ይገኛል፣ የእውቀት ከንፈር ግን የከበረች ጌጥ ናት። ለማያውቀው ከተዋሰ ሰው ልብሱን ውሰድ፣
ለእንግዳ የተዋሰውንም እርሱን አግተው። የሐሰት እንጀራ ለሰው የጣፈጠ ነው፣ ከዚህ በኋላ ግን አፉ ጭንጫ ይሞላል። አሳብ በምክር ትጸናለች፣ በመልካምም ምክር ሰልፍ አድርግ። ዘዋሪ ሐሜተኛ ምስጢርን ይገልጣል፣ በከንፈሩ የሚያባብል ሰውን አትገናኘው። አባቱንና እናቱን የሚያማ ብርሃኑ ይጠፋል፣ የዓይኖቹ ብሌንም ጨለማን ያያል። አስቀድሞ ለርስት የሚቸኩል በፍጻሜው አይባረክም። ጠላቴን እበቀለዋለሁ አትበል፣ ነገር ግን እንዲረዳህ እግዚአብሔርን ተማመን። ሁለት ዓይነት ሚዛን በእግዚአብሔር ዘንድ አጸያፊ ነው፣ ሐሰተኛ ሚዛንም መልካም አይደለም። የሰው አካሄዱ በእግዚአብሔር ዘንድ ይቃናል፣ ሟች ግን መንገዱን እንዴት ያውቃል? ሰው ከገንዘቡ በችኮላ የተቀደሰ ነው ብሎ ቢሳል፣ ከተሳለም በኋላ ቢጸጸት ወጥመድ ይሆንበታል። ብልህ ንጉሥ የኀጣን መንሽ ነው፣ በእነርሱ ላይም መንኰራኵሩን ይነዳባቸዋል። የሰው መንፈስ የሆድን መዛግብት የሚመረምር የእግዚአብሔር መብራት ነው። ቸርነትና እውነት ንጉሥን ይጠብቁታል፣ ዙፋኑንም በእውነት ይከቡታል። ለጎልማሶች ጌጣቸው ጥበብ ነው፣ ለሽማግሌዎችም ክብራቸው ሽበት ነው። ሽብርና ስደት ክፉዎችን ድንገት ይገናኛቸዋል፣ ግርፋትም ወደ ሆድ ዕቃ ይገባል። ምዕራፍ 21 የንጉሥ ልብ እንደ ውሃ ፈሳሽ በእግዚአብሔር እጅ ነው፣ ወደ ወደደውም ይመልሳታል፣ በዚያም ትቆያለች። ሰው ሁሉ ለራሱ ጻድቅ መስሎ ይታያል፣ እግዚአብሔር ግን ልብን ያቀናል። ጽድቅንና ቅን ፍርድን ማድረግ መሥዋዕት ከመሠዋት ይልቅ በእግዚአብሔር ዘንድ የተወደደ ነው። ለስድብ በልብ አለመቸኮል ታላቅ ዕውቀት ነው፣ የኀጣንም ብርሃናቸው ኀጢአት ነው። የትጉህ ሐሳብ ወደ ጥጋብ ያደርሳል፣ ችኩል ሰው ሁሉ ግን ለመጉደል ይቸኩላል። በሐሰተኛ ምላስ ሀብትን የሚያከማች ከንቱ ነገርን ይከተላል፣ ወደ ሞት ወጥመድም ያደርሰዋል። ጽድቅን ያደርጉ ዘንድ አይወዱምና የኀጣን ጥፋት ከሩቅ ይመጣል። እግዚአብሔር ለጠማሞች ጠማማ ሥራን ይልክባቸዋል፣ ሥራው የቀናና ንጹሕ ነውና። ከነዝናዛ ሴት ጋር በተለሰነ ቤት ከመቀመጥ ይልቅ ከቤት ውጪ በማዕዘን ላይ መቀመጥ ይሻላል። የኀጢአተኛ ነፍስ በአንድ ሰው እንኳ ይቅር አትባልም። ክፉ ሰው ሲዋረድ የዋህ ሰው አዋቂ ይሆናል፣ ጥበብን የሚረዳ ሰውም ዕውቀትን ይቀበላል። የክፉዎች ልብ ጽድቅን አያውቅም፣ ክፋትም ኀጣንን ያከፋቸዋል። ድሃን እንዳይሰማ ጆሮውን የሚደፍን ሰው እርሱ ራሱ ያጣራል፣ የሚሰማውም የለም። በስውር ያለ ስጦታ ቁጣን ይመልሳል፣ ስጦታን የሚሸልግ ግን ጽኑ ቁጣን ያስነሳል። ፍርድን ማድረግ ለጻድቃን ደስታ ነው፣ ጻድቅ ሰው ግን ክፉ በሚሰሩ ዘንድ የረከሰ ነው። ከጽድቅ መንገድ የሚሳሳት ሰው ከረአይት ጉባኤ ያርፋል። ደስታን የሚወድ ድሃን ይሆናል፣ የወይን ጠጅንና ዘይትን የሚወድም ባለጠጋ አይሆንም። ኀጥእ በጻድቅ ዘንድ የተናቀ ነው፣ ኀጥእም የጻድቅ ቤዛ ነው። ከቁጡ ከነዝናዛና ከነገረኛ ሴት ጋር ከመቀመጥ ይልቅ በምድረ በዳ መቀመጥ ይሻላል። የተወደደ መዝገብ በጠቢባን አፍ ያርፋል፣ አላዋቂዎች ግን ያጡታል። ጽድቅንና ምሕረትን የሚከተል ሕይወትንና ክብርን ያገኛል። ጠቢብ የጸናች ከተማን ይገባባታል፣ ክፉዎች የሚተማመኑበትንም ኃይል ያፈርሳል። አፍንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል። የችኩል የነዝናዛና የነገረኛ ሰው ስሙ ቸነፈር ነው፣ ክፉን የሚያስብም ኀጥእ ነው። ታካች ምኞቱ ትገለዋለች፣ እጆቹ ምን ይሰሩ ዘንድ አይፈቅዱምና። ኀጥእ ቀኑን ሁሉ ክፉ ምኞትን ይመኛል፣ ጻድቅ ግን አውቆ ይራራል ይመጸውታልም። የኀጣን መሥዋዕት በእግዚአብሔር ዘንድ አጸያፊ ነው፣ በክፋት ያቀርቡታልና። ሐሰተኛ ምስክር ይጠፋል፣ የሚሰማ ሰው ግን ተጠንቅቆ ይናገራል። ኀጥእ ሰው ያለ ኀፍረት ፊት ለፊት ይቃወማል፣ ቅን ሰው ግን መንገዱን ይረዳል። ጥበብና ብርታት ምክርም በኀጥእ ዘንድ የሉም። ፈረስ ለጦርነት ቀን ይዘጋጃል፣ ረድኤት ግን ከእግዚአብሔር ዘንድ ነው። ምዕራፍ 22 መልካም ስም ከብዙ ባለጠግነት ይሻላል፣ መልካም ሞገስም ከብርና ከወርቅ ይበልጣል። ባለጠጋና ድሃ በአንድነት ተገናኙ፣ ሁለቱንም እግዚአብሔር ፈጠራቸው። አዋቂ ሰው ክፉ ሰው በኃይል ሲቀጣ አይቶ ይገሰጻል፣ አላዋቂዎች ግን ሲያልፉ ይጎዳሉ። እግዚአብሔርን መፍራት
ጥበብም ባለጠግነትና ክብርን ሕይወትንም ትወልዳለች። እሾህና ወጥመድ በጠማማ ሰው መንገድ ናቸው፣ ነፍሱን የሚጠብቅ ግን ከእነርሱ ያመልጣል። ልጅን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም። ድሆች ባለጠጎችን ይገዛሉ፣ አገልጋዮችም ለጌቶቻቸው ያበድራሉ። ሐሰት የሚዘራ መከራን ያጭዳል፣ የሥራውንም መቅሰፍት ይፈጽማል። እግዚአብሔር ደስ ብሎት የሚሰጥ ሰውን ይወዳል፣ ከንቱ ሥራውን ግን ይጠላል። ለድሃ የሚራራ እርሱ ይበላል፣ እንጀራውን ለድሃ ሰጥቶአልና፣ ለሰጠው ሀብታምም የሚከፍል አይደለምና። መማለጃን የሰጠ ሰው ድል መንሣትንና ሞገስን ያገኛል፣ ነገር ግን የተቀበለውን ነፍስ ያጠፋል። ነፍሰ ገዳይን ከጉባኤ አውጣ፣ ከእርሱም ጋር ክርክር ይወጣል። በጉባኤ በሚቀመጥበት ጊዜ ሁሉን ያዋርዳልና። እግዚአብሔር የልብን የዋህነት ይወዳል፣ ንጹሐንንም ሁሉ በእርሱ ዘንድ የተመረጡ ናቸው። ንጉሥ በከንፈሩ ይገዛል፣ የእግዚአብሔር ዐይኖች እውቀትን ይጠብቃሉ። ኀጥእ ግን የጥበብን ቃል ይንቃል። ታካች ሰው በላኩት ጊዜ ያመካኛል፣ እንዲህም ይላል፣ አንበሳ በመንገድ አለ፣ በአደባባይም ግድያ አለ። የዓመፀኛ አፍ ጥልቅ ጉድጓድ ነው፣ በእግዚአብሔርም ዘንድ የተጠላ በእርሱ ውስጥ ይወድቃል። በሰው ፊት ክፉዎች መንገዶች አሉ፣ ከእነርሱም ይርቅ ዘንድ አይወድም። በክፉና ከጠማማ መንገድም መራቅ አግባብ ነው። አለማወቅ የጎልማሳን ልብ ከፍ ከፍ አደረገች፣ በትርና ተግሣጽ ከእርሱ ርቀዋልና። ድሃን የሚቀማ ገንዘቡን ብዙ ያደርግለታል፣ በችግሩ ጊዜም ለባለጠጋ ይሰጣል። ለመስማት ጆሮህን ወደ ጠቢባን ቃል አዘንብል፣ የኔንም ቃል ስማ። መልካምንም ታውቅ ዘንድ ልብህን አቅርብ። እነርሱን በልብህ ብትጠብቅ በከንፈሮችህ በአንድነት ደስ ያሰኙሃል። ተስፋህ በእግዚአብሔር ይሆን ዘንድ መንገዱን ያሳውቃል። ለእውቀትና ለምክር ይሆንሁ ዘንድ 3 ነገሮችን እንሆ ጻፍኩልህ፣ አንተም በልብህ ሰሌዳነት ጻፋቸው። በጎ እውቀትን ትሰማ ዘንድ ለሚጠይቁህም የእውነት ቃልን ትመልስ ዘንድ ነዋሪ ቃልን አስተምርሃለሁ። ድሃን በግድ አትበለው፣ ድሃ ነውና፣ ችግረኛውንም በበር አትግፈው። እግዚአብሔር ፍርዱን ይፈርድለታልና፣ አንተም ነፍስህን በሰላም ታድናለህ። ከቁጡ ሰው ጋር ባልንጀራ አትሁን፣ ከነዝናዛም ጓደኛ ጋር አትኑር። መንገዱን እንዳትማር ለነፍስህም ወጥመድ እንዳያገኝህ። የሰውን ፊት በማፈር ራስህን ለዋስትና አትስጥ። የምትከፍለው ባይኖርህ ምንጣፍህን ከጎንህ ይወስዱብሃልና። አባቶችህ የሠሩትን የቀድሞውን ድንበር አታፍርስ። ነገርን የሚረዳ በሥራውም ብልህ የሆነ ሰው ወደ ነገሥታት ይቀርባል፣ በተዋረዱ ሰዎችም ፊት አይቆምም። ምዕራፍ 23 በመኳንንት ማዕድ ለመብላት በተቀመጥክ ጊዜ ያቀረቡልህን ፈጽመህ እወቅ፣ በእጅህ ተቀበል። እንደዚህም ታዘጋጅ ዘንድ እንዳለህ እወቅ። ብትሳሳ ግን ምግቡን አትውደድ፣ እርሱ የሐሰት እንጀራ ነውና። አንተም ድሃ ስትሆን ከባለጠጋ ጋር አትወዳደር፣ በሐሳብህም ራቅ። በእርሱ ላይ ዐይንህን ብታተኩር አታገኘውም፣ ለእርሱ የንስር ክንፍ ተዘጋጅቶለታልና ወደሚቆምበትም ቤት ይመለሳልና። ከስስታም ሰው ጋር አትመገብ፣ ምግቡንም አትመኝ። ሳርን እንደሚበላ ይበላል ይጠጣልም፣ ወደ አንተም አታስገባው። ከእርሱ ጋርም እንጀራን አትብላ። ብላ ጠጣ ይልሃል፣ ልቡ ግን ከአንተ ጋር አይደለም። የበላኸውን ትተፋለህ፣ ያማረውንም ቃልህን ታጠፋለህ። በሰነፍ ጆሮ አንዳች አትናገር፣ የነገርህን ጥበብ እንዳይነቅብህ። አባቶችህ ያኖሩትን የድንበር ምልክት አታፋልስ፣ ወደ ድሃ አደጎች እርሻም አትግባ። ታዳጊያቸው እግዚአብሔር ጽኑ ነውና፣ እርሱም ፍርዳቸውን ካንተ ጋር ይፋረዳልና። ልብህን ለተግሣጽ ስጥ፣ ጆሮህንም ለእውቀት ቃል አዘጋጅ። ሕፃናትን ከመቅጣት ቸል አትበል፣ በበትር ብትመታቸው አይሞቱምና። አንተ በበትር ትመታቸዋለህ፣ ነፍሳቸውን ግን ከሞት ታድናለህ። ልጄ ሆይ ልብህ ጠቢብ ይሁን፣ ልቤን ደግሞ ደስ ያሰኛል። በከንፈሮችህ ቃሌ ብትኖር ለከንፈሮቼ የቀኑ ይሆናሉ። ልብህ በኃጢአተኞች አይቅና፣ ነገር ግን ቀኑን ሙሉ እግዚአብሔርን በመፍራት ኑር። ብትጠብቃቸው ዘመድ ይሆኑሃል፣ ተስፋህም አትጠፋም። ልጄ ሆይ ስማ፣ ጠቢብም ሁን፣
የልብህንም ሐሳብ አቅና። የወይን ጠጅ ጠጪ አትሁን፣ ለሥጋም አትሳሳ። ሰካራምና መንዝራ ይደኸያል፣ እንቅልፋምም ሁሉ የተቦጫጨቀ ጨርቅ ይለብሳል። ልጄ ሆይ የወለደህን አባትህን ስማ፣ እናትህም ባረጀች ጊዜ አትናቃት። እውነትን ግዛ አትሽጣትም፣ ጥበብንና ተግሣጽን ማስተዋልንም። ጻድቅ አባት በመልካም ያሳድጋል፣ በብልህ ልጅም ነፍሱ ደስ ይላታል። አባትህና እናትህ በአንተ ደስ ይላቸዋል፣ አንተንም የወለደች ደስ ይላታል። ልጄ ሆይ ልብህን ስጠኝ፣ ዐይኖችህም መንገዴን ይጠብቁ። አመንዝራ ሴት የተነደለች ማድጋ ናት፣ ሌላይቱም ሴት የጠበበች ጉድጓድ ናት። ወደ እርሷ የሄደ ፈጥኖ ይጠፋል፣ ጠማማ ሰውም ሁሉ ያልቃል። ልጄ ሆይ ዋይታ ለማን ነው? ጠብ ለማን ነው? ጩኸት ለማን ነው? ያለ ምክንያት መቁሰል ለማን ነው? የዓይን ቅላት ለማን ነው? የወይን ጠጅ በመጠጣት ለሚዘገዩ አይደለምን? የወይንን ፍለጋ ለሚከተሉስ አይደለምን? ግብዣ ከተደረገ ዘንድ በወይን አትስከሩ፣ ነገር ግን ከደጋግ ሰዎች ጋር በመደማመጥ ተነጋገሩ። ወደ ጽዋዎችና ወደ ብርሌ ዐይንህን ብትሰጥ በኋላ እንደ ግንብ ራቁትህን ትሄዳለህ። በመጨረሻም እባብ እንደነደፈው የእፉኝትም መርዝ እንደ ተሰራጨበት ትዘረጋለህ። ዐይኖችህ ጋለሞታዎችን ያያሉ፣ ያን ጊዜም አፍህ ጠማማ ነገርን ይናገራል። በጥልቅ ባሕር ውስጥ እንደሚተኛ ትሆናለህ፣ በብዙ ማዕበል ውስጥም እንደሚቀዝፍ። መቱኝ፣ ያውም አልተሰማኝም፣ ዘበቱብኝ፣ እኔም አላወቅኩም። ከእኔ ጋር የሚሄዱትን መጥቼ እፈልግ ዘንድ መቼ ጠዋት ይሆናል ትላለህ። ምዕራፍ 24 ልጄ ሆይ በክፉ ሰዎች አትቅና፣ ከእነርሱም ጋር መኖርን አትውደድ። ልባቸው ሐሰትን ይማራልና ከንፈራቸውም ምቀኝነትን ይናገራልና። ቤት በጥበብ ይሠራል፣ በእውቀትም ይጸናል። በእውቀት ከከበረውና ካማረው ሀብት ሁሉ ጓዳዎች ይሞላሉ። ጠቢብ ሰው ከብርቱ ይሻላል፣ ከታላቅ ርስትም ይልቅ እውቀት ያለው ይበልጣል። በአስተዳደር ጦርነት ይደረጋል፣ እርዳታም ከምትመክር ልብ ጋር ይሆናል። ጥበብና መልካም እውቀት በብልሆች በር ትገኛለች። ብልሆች ከእግዚአብሔር ቃል አይርቁም፣ ነገር ግን በአንድነት ያስባሉ። ሰነፎችንም ድንገት ሞት ያገኛቸዋል። ሰነፍ በኃጢአት ይሞታል፣ ነፍሰ ገዳይ ሰውን ርኩሰቱ በመከራ ቀንና በክፉ ቀን እስኪያልቅ ድረስ ያረክሰዋል። ወደ ሞት የሚነዱትን ታደግ፣ የሚገደሉትንም መዋረዳቸውን ቸል አትበል። እነሆ ይህንን አላውቅም ብትል እግዚአብሔር የሁሉን ልብ እንዲያውቅ እወቅ። ለሁሉ እስትንፋስን የፈጠረ እርሱ ሁሉን ያውቃል፣ ለሁሉም እንደ ሥራው ይከፍለዋል። ልጅ ሆይ ማር ብላ፣ ወለላ ጉሮሮህን ያጣፍጥልህ ዘንድ መልካም ነውና። እንዲሁም ጥበብን በሰውነትህ ተማር፣ ብታገኛት ፍጻሜህ መልካም ይሆናል፣ ተስፋህም አይጠፋም። ኀጣንን ወደ ጻድቃን ቦታ አትውሰድ፣ በሆድህ ጥጋብም አትሳሳት። ጻድቅ 7 ጊዜ ይወድቃል፣ 7 ጊዜም ይነሣል፣ ኀጣን ግን በክፉ ደዌ ይያዛሉ። ጠላትህ ቢወድቅ ደስ አይበልህ፣ በመሰናከሉም አትታበይ። እግዚአብሔር ያያልና ደስም አያሰኘውምና ቁጣውን ከእርሱ ይመልሳል። ክፋትን በሚያደርጉ ሰዎች ደስ አይበልህ፣ በክፉዎችም አትቅና። ዘመኑ ለክፉዎች አይሆንምና የኀጣንም መብራት ይጠፋልና። ልጄ ሆይ እግዚአብሔርንና ንጉሡን ፍራ፣ ከእነርሱ ለአንዱስ እንኳን እምቢ አትበል። እነርሱ ኀጢአተኞችን ድንገት ይበቀሏቸዋልና። የሁለቱንስ ፍርድ ማን ያውቃል? የነገሩትን የሚጠብቅ ልጅ ከጥፋት የራቀ ነው፣ የሚቀበልም እርሱን ይቀበለዋል። ከንጉሥ አንደበት ምንም ሐሰት ይናገራል አይባልም፣ ከአንደበቱም የሚወጣ ሐሰት የለም። የንጉሥ ቃል ሰይፍ ናት፣ ለጥፋት የተሰጠችውን ሰው ሰውነት ታጠፋዋለች እንጂ አንድን አካል ብቻ የምታጠፋ አይደለም። ሰይፈ መዓቱ ብትሳል ግን ከዘሮቹ ጋር ሰውን ታጠፋለች፣ የሰውንም አጥንት ትቈረጥማለች። በአሞሮች ጫጩት የማይበላ እስኪሆን ድረስ እንደ እሳት ነበልባል ታቃጥላለች። ልጄ ሆይ ነገሬን ፍራ፣ ተቀበለው፣ ንስሐም ግባ። ይህንንም በእግዚአብሔር ለሚያምኑ ተናግሬ ፈጸምሁ። እኔ ከሰው ሁሉ ይልቅ ሰነፍ ነኝና የሰውም ማስተዋል በእኔ ላይ አልነበረምና። እግዚአብሔር ጥበብን አስተማረኝ፣ የቅዱሳንንም ዕውቀት አወቅሁ። ወደ ሰማይ የወጣ የወረደስ ማን ነው?
ነፋስንስ በብብቱ የሰበሰበ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድርንስ ዳርቻ ሁሉ ያጸና ማን ነው? ይህን ታውቅ እንደሆንህ ስሙ ማን ነው? የልጁስ ስም ማን ነው? የእግዚአብሔር ቃል ሁሉ የጋለ ነው፣ እርሱን ለሚታመኑት ጋሻ ነው። እንዳይዘልፍህ ሐሰተኛም እንዳትሆን በቃሉ አንዳች አትጨምር። ሁለትን ነገር ካንተ እለምናለሁ፣ ሳልሞትም የሰጠኸኝን ጸጋህን አትከልክለኝ። ከንቱነትንና ሐሰተኝነትን ከኔ አርቃቸው፣ ባለጠግነትና ድህነትንም አትስጠኝ። ነገር ግን የሚያስፈልገኝንና የሚበቃኝን ስጠኝ። እጅግ ጠግቤ ሐሰተኛ እንዳልሆን እግዚአብሔርስ ማን ነው እንዳልል፣ ድሃም እንዳልሆን እንዳልሰርቅም፣ በአምላኬም ስም በሐሰት እንዳልምል፣ አገልጋይን በጌታው እጅ አሳልፈህ አትስጥ፣ እንዳይረግምህና እንዳታጠፋው። ክፉ ልጅ አባቱን ይረግማል፣ እናቱንም አያመሰግንም። ክፉ ልጅ የራሱን ጽድቅ ይፈርዳል፣ ነገር ግን መውጫውን አይረዳም። ክፉ ትውልድ ትዕቢተኛ ዓይን አለው፣ ቅንድቦቹንም ከፍ ከፍ ያደርጋል። ድሆችን ከምድር ላይ ችግረኞችንም ከሰው መካከል ያጠፋና ይጨርሳቸው ዘንድ ጥርሶቹ ሰይፍ መንጋጎቹም መጋዝ የሆኑ ክፉ ትውልድ አለ። በፍርድ ጊዜ የሰውን ፊት ማፈር መልካም እንዳይደለ ታውቁ ዘንድ ለጥበበኞች ይህንን እነግራችኋለሁ። ኃጥኡን ጻድቅ ነህ የሚለውን ወገኖች ይረግሙታል፣ አሕዛብም ይጠሉታል። የሚዘልፉት ግን መታየትን ያሳምራሉ፣ በላያቸውም መልካም በረከት ትመጣላቸዋለች። በቀና ነገር የሚመለስ ከንፈር ይሳማል። ለመንገድህ ሥራህን አሰናዳ፣ ወደ እርሻ ተዘጋጅ፣ በኋላይም ተከተልና ቤትህን ሥራ። በባልንጀራህ ላይ በሐሰት ምስክር አትሁን፣ በከንፈርህም አትሳት። እንዳደረገብኝ እንዲሁ አደርግበታለሁ፣ እንደ ገፋኝም እመልስበታለሁ አትበል። በሰነፍ ሰው እርሻ አለፍሁ፣ አእምሮ በጎደለውም ሰው የወይን ቦታ ሄድሁ። እነሆም በላዩ እሾህ በቅሎበታል፣ ሳሩም ፈጽሞ ደርቋል፣ ምድረ በዳም ሆኗል፣ የድንጋዩ ቅጥርም ፈርሷል። እኔ ንስሐ ከገባሁ በኋላ ተግሣጽን እመርጥ ዘንድ ተመለከትሁ። ጥቂት ትተኛለህ፣ ጥቂትም ታንቀላፋለህ፣ ትተኛም ዘንድ ጥቂት እጅህን ወደ ብብትህ ትሰበስባለህ። እንግዲህ ይህንን ብታደርግ ድህነት እየቀደመች ችግርም እንደ በጎ ሯጭ ትመጣብሃለች። ለአለቅት 3 የሚዋደዱ ሴቶች ልጆች አሏት፣ 3ቱም የማይጠግቡ ናቸው። አራተኛይቱም በቃኝ ማለት ተሳናት። እነርሱም ሲኦልና የሴት ፍቅር፣ የማትወልድ ማኅፀን፣ ውሃ የማትጠግብ የምድር ጉድጓድ፣ በቃኝ የማይሉ ውሃና እሳት ናቸው። በአባቱ የሚስቅ የእናቱንም እርጅና የሚያክፋፋ ዓይንን የሸለቆ ቁራዎች ያወልቁታል፣ የአሞሮች ግልገሎችም ይበሉታል። ላውቃቸው የማልችል 3 ናቸው፣ አራተኛውንም ከቶ አላስተውለውም። እነርሱም የሚበር ንስር ዱካ፣ የእባብ መንገድ በድንጋይ ላይ፣ የመርከብ ዱካ በባሕር ላይ ሲሄድ፣ የሰውም መንገድ በወጣትነቱ ሰርታ የምትታጠብ ያደረግኩት አንዳች ክፉ ነገር የለም የምትል የአመንዝራ ሴት መንገድም እንዲሁ ነው። በ3 ነገር ምድር ትናወጣለች፣ አራተኛውንም ትሸከም ዘንድ አይቻላትም። ባሪያ በነገሠ ጊዜ፣ ሰነፍም እንጀራን በጠገበ ጊዜ፣ የተጠላች ሴት ቸር ባል ባገኘች ጊዜ፣ ሴት ባሪያም እመቤቷን በወረሰች ጊዜ። በምድር ላይ 4 ጥቃቅን ፍጥረቶች አሉ፣ እነርሱ ግን እጅግ ጠቢባን ናቸው። ገብረ ጉንዳን ኃይል የሌላቸው ናቸው፣ ነገር ግን በመከር ጊዜ መኗቸውን ይሰበስባሉ። እሽኮኮዎች ያልበረቱ ሕዝቦች ናቸው፣ ቤታቸውን ግን በቋጥኝ ድንጋይ ውስጥ ያደርጋሉ። አንበጣ ያለ መንግሥት ነው፣ ነገር ግን በአንድ ትእዛዝ አብሮ ይሄዳል። እንሽላሊት በእጅ የሚሄድ ደካማ ሲሆን በነገሥታት ቤት ይኖራል። መልካም አረማመድን የሚራመዱ 3 ፍጥረቶች አሉ፣ አራተኛውም መልካም አካሄድን ይሄዳል። የአንበሳ ደቦል ከእንስሳ ሁሉ የሚበረታ የማይመለስ እንስሳንም የማይፈራ ክንፉን እያማታ በእንስሶች ዶሮዎች መካከል የሚሄድ አውራ ዶሮ፣ መንጋን የሚመራ አውራ ፍየል፣ ንጉሥ ሕዝብን ሲገሥጽ። ራስህን ለቦዘኔነት ብትሰጥ እጅህንም ለክርክር ብትዘረጋ ትዋረዳለህ። ወተትን እለብ ቅቤ ይሆንልሃል፣ አፍንጫንም ብትጨምቅ ደም ይወጣል። እንዲሁም ነገርን መጎተት ጭቅጭቅንና ቅጣትን ያወጣል። የእኔ ነገር በእግዚአብሔር ዘንድ ተነገረ፣ እናቱ ያስተማረችው የንጉሥ ቃል። ልጄ ሆይ
የእግዚአብሔር ቃል ምን እንደሆነ አውቀህ ተጠበቅ። የባሕር ልጅ ሆይ ምንድነው? የማኅፀኔ ልጅ ሆይ ምንድነው? የስዕለቴ ልጅ ሆይ ምንድነው? ለእግዚአብሔርና ለንጉሥ የማይገባውን አታድርግ። ኋላ እንዳትጸጸት ገንዘብህን፣ ልብህንና ጉልበትህን ለሴቶች አትስጥ። ከምክር ጋር ሁሉን አድርግ። ከምክር ጋር ወይን ጠጣ። መኳንንት ቁጦች ናቸው፣ ነገር ግን ወይን አይጠጡ። ወይንን በመጠጣት ጥበብን እንዳይዘነጓት ለድሆች ፍርድን ማቃናት አይችሉምና። ለሐዘንተኞች ወይንን ስጧቸው፣ የተከዙም ወይንን ይጠጡ፣ ሐዘናቸውን ይረሱ ዘንድ መከራንም ከእንግዲህ ወዲህ እንዳያስቡ። አፍህን በእግዚአብሔር ቃል ክፈት፣ ለሕያዋንም ሁሉ ፍረድ። አፍህን ክፈት፣ በእውነትም ፍርድ፣ ለድሃና ለምስኪን ፍረድ።